ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የአብይ አህመድ አገዛዝ በምርጫው ሊከሰት ይችላል የሚባለውን የህዝብ አመጽ ለመከላከል በመቶ ሺዎች የሚቆጠሩ አድማ በታኝ ፖሊሶችን ከኦሮሚያ ክልል ወደ አዲስ አበባ ሊያስገባ መሆኑን መረጃዎች አመለከቱ። እነዚህ የአድማ በታኝ ኃይሎች ከምርጫው በኋላ ህዝብ ተቃውሞ ያስነሳል የሚለውን ስጋት ለመቅረፍ ማንኛውንም አይነት እርምጃ እንዲወስዱ ትዕዛዝ ከወዲሁ የተሰጣቸው እንደሆኑ ነው የተመለከተው። በቅርቡ በህዝብ ተወካዮች ምክር ቤት የጸደቀው አዋጅ ለኦሮሚያ ክልል ታጣቂ ኃይሎች ህጋዊ መብት የሚሰጥ እንደሆነ ነው የተመለከተው። የኢትዮጵያ ህዝብ ከነዳጅ ጋር በተያያዘ የመጣውን የኑሮ ውድነት መሸከም እንዳቃተው ከተለያዩ አካባቢዎች የሚላኩልን መረጃዎች ያመለክታሉ። ትራንስፖርት ቆሟል። የሸቀጥ ምርት በከፍተኛ ደረጃ ዋጋው ኑሯል። ምርቶች ከቦታቸው ባለመምጣታቸው የተነሳ ገበያዎች በከፍተኛ እጥረት ውስጥ እንዳሉም ይነገራል። የአብይ አህመድ አገዛዝ እስካሁን የወሰደው እርምጃ እንደሌለ ነው የሚታወቀው። የድምፃዊ ቴዎድሮስ ካሳሁን አልበም ጋዜጣዊ መግለጫ መታገድን ተከትሎ በኢትዮጵያውያን ዘንድ የተለያዩ ስሜቶች እየተንጸባረቁ ይገኛሉ። የፊታችን ሐሙስ ኢትዮሪካ የተባለው የቴዲ አፍሮ አልበም በይፋ የሚለቀቅ መሆኑ ታውቋል። የአብይ አህመድ አገዛዝ ጋዜጣዊ መግለጫውን ለምን እንዳገደ የታወቀ ነገር የለም። አርቲስት ቲቪ ይህንን ጋዜጣዊ መግለጫ ለማስተላለፍ ስምምነት ላይ ተደረሰ ቢሆንም በመጨረሻው ሰዓት መታገዱን የተሰማው። ተመልካቾቻችን ሌሎች ርዕሰ ጉዳዮችንም ይዘን ቀርበናል። አብራችሁን በመቆየት ዝግጅታችን እንድትከታተሉ እንጋብዛለን። ከገለታው ዘለቀ ጋር በመሆን የዛሬዎችን መረጃዎች ወደ እናንተ እናደርሳለን። መልካም ጊዜ። ተናስተልን ገለታው። ተናስተልን መሳይ እንደምን አደርክ? እንዴት አደርክ? ደህና ነው ወይ? በርከት ያሉ ርዕሰ ጉዳዮችን ይዘን ዛሬም እንደተለመደው ቀርበናል። ቀደም ሲል በመግቢያችን ላይ ከጠቀስናቸው በተጨማሪ ሌሎች በርካታ ጉዳዮችም አሉ። በቅደም ተከተል የምናነሳቸው ይሆናል። የማስቀድመው እስቲ ከድምፃዊ ቴዎድሮስ ካሳሁን እንጀምር። ምክንያቱም ሰሞኑን በማህበራዊ ሚዲያ ላይ በጣም ከፍተኛ የሆነ የህዝብ ስሜት የተንጸባረቀ ይገኛል። በዛሬው ዕለት የቴዲ አፍሮ አዲሱ ኢትዮሪካ የተሰኘው አልበም የምረቃ ወይም ደግሞ የጋዜጣዊ መግለጫ የሚሰጥበት መርሃ ግብር እንደነበረን የሰማሁት። የመርሃ ግብር ባልታወቀ ምክንያት መታገዱ ተሰምቷል። የታገደበት ምክንያት በእርግጥ እስካሁን አልተገለጸም። ነገር ግን ይህንን ጋዜጣዊ መግለጫ ለማስተላለፍ ስምምነት ላይ ደርሶ የነበረው አርቲስት ቴሌቪዥን በመጨረሻው ሰዓት ይህንን እንደማያደርግ በመግለጽ ማስታወቂያውንም ጭምር ከድረገጹ ላይ ማስወገዱን ነው የሰማ ነው። ገለታው እንግዲህ ቴዲ አፍሮ ምን አይነት አልበም ይዞ እንደሚመጣ በምን ርዕሰ ጉዳዮች ላይ እንደሚዘፍን ገና ምኑም ባልታወቀበት ሁኔታ በአገዛዙ መንደር ከፍተኛ መደናበር እንዳለ ነው እየሰማን ያለ ነው። የአገዛዙ ባለስልጣናት ሳይቀሩ የባህልና ቱሪዝም ሚኒስትር ዴኤታው ረዳት ፕሮፌሰር ነብዩ ባዩ ሳይቀሩ አደባባይ በመውጣት በማህበራዊ ሚዲያ ቴዲ አፍሮን በአሽሙር የወረፈበትን እንደዚሁ ጽሁፍ ተመልክተናል። ሌሎች ያገዛዙ ጠባቂ የሆኑ በአገዛዙ ክብርና ሞገስ የተሰጣቸው የጥበብ ሰዎችም እንደዚሁ ተመሳሳይ ስሜታቸውን እያንጸባረቁ ይገኛሉ። በብልጽግናው መንደር ከዚህም ከዛም ጫጫታው በርክቷል። ምናልባት ቴዲ አፍሮ ይዞ የሚመጣው ሙዚቃ ከወዲሁ አውቀውት ወይስ ቴዲ አፍሮ ከመጣ ይዞ የሚመጣው ማዕበል ያሰጋቸው ሆኖ እየታየን ያለውና እስቲ እንዴት ተመለከትከው? ቴዲ አፍሮ ምናልባት ሐሙስ ዕለት የሚለቀቀው ዘፈን በጉጉት የሚጠበቅ እንደሆነ ከመግለጽ ባለፈ ምን ይዘቶችን ይዞ እንደሚመጣ ያወቅነው ነገር የለም። ገለታው ቴዲ እንግዲህ ከዚህ በፊት ለየት የሚያደርገው እንደምናየው ለየት የሚያደርገው ካሉን አርቲስቶች ውስጥ ማህበራዊ ጉዳዮችን የሚያነሳ ነው። የህብረተሰብን ህመም የሚያነሳ ነው። ከ30 ዓመት መሆኑ ነው መሳይ አዲስ ንጉስ እንጂ ለውጥ መቼ መጣ የሚለውን ዘፈኑ። በ97 ምርጫ በኢትዮጵያ 97 ምርጫ ነው። ምናልባት 20 ዓመት አልፎታል። 21ኛ ዓመቱ ነው። 21 ዓመት እንግዲህ ያን ጊዜ እንኳን የዛሬ 20 ዓመት የታገሰ መንግስት ዛሬ እንግዲህ በዚህ ዘፈን ውስጥ ምን እንዳለ እንዳልከው አናውቅም። እንደው የተወሰነ መንግስትን ጎንተል የሚያደርግ ነገር እንኳን ይህ አርቲስት ሊያነሳ ቢያስብ ጋዜጣዊ መግለጫው ተዘጋ ማለት አጠቃላይ ይሄ ከዚህ ከአንድ አርቲስት ጋር የተያያዘ ጉዳይ ብቻ ሳይሆን አጠቃላይ ጥበብ
ጥበብ አፏን የተያዘችበት ዘመን ላይ ነው ያለነው። መሳይ ከዚህ በፊት እኮ ብዙ ጊዜ እኮ ይሰበስባል አብይ አህመድ። የተለየ ባህሪው አንዱ ይሄ አይደለም እንዴ? የጥበብ ሰዎች እንዳይናገሩ የኢትዮጵያን ችግር በድራማ እንዳያሳዩ፣ በስነ ግጥም እንዳያሳዩ፣ ምናባቸው እንዳይከፈት፣ ህመሙን እንዳያሳዩ መልሰው ብዙ ጊዜ እኮ እነ ዳንኤል ክብረት እየሰበሰቡ እኮ ጸጥ ለማሰኘት ብዙ ጥረት የሚያደርጉ ሰዎች ናቸው። እዛ ስብሰባ ላይ አይቼው አላውቅም። ቴዎድሮስ እዚህ እነ ዳንኤል ክብረት የሚሰበስቡት ኦሪንቴሽን ላይ አይቼው አላውቅም። እና ይሄ ወንድማችን እንግዲህ በዚህ በግጥሞቹ ውስጥ ምናልባት ወቅታዊውን የኢትዮጵያን ሁኔታ አጠቃላይ አንስቶ ሊሆን ይችላል። እና እንግዲህ እንደዚህ አይነት እግድ ሲመጣ እኔ የአንድ ሰው የዚህ የቴዎድሮስ ጉዳይ ብቻ ሳይሆን አጠቃላይ ሀገራችን ምህዳሩ በጣም እየጠበበ መምጣቱን የሚያሳይ ስለሆነ ህብረተሰቡ ድምፁን ማሰማት አለበት። መሳይ ጥያቄዎችን መጠየቅ ያለበት ይመስለኛል። መሳይ ገለታው እንግዲህ ስለ ቴዲ አፍሮ ብዙ ነገር ማለት ይቻላል። በግልም ስለሱ ያለኝን ስሜት በማህበራዊ ሚዲያ ላይም አጋርቻለሁ። ብዙ ነገሮችንም ከዚህ በፊት የተናገርንበት ሁኔታ ነው ያለው። ቴዲ የተለየ ነው። ጥበብ የሰጠችውን ጸጋ ለኢትዮጵያ ህዝብ አንድነት፣ ፍቅር፣ ኢትዮጵያዊነትን በማጉላት ረገድ ሌላ ምንም የተጠቀመው ነገር የለም። የጦር መሳሪያ አላነሳም፣ ሌላ ነገር አላደረገም። ግጥምና ዜማ ይህንን ድንቅ የተፈጥሮ ችሎታውን ተጠቅሞ የኢትዮጵያን ህዝብ ስሜት ሲጠብቅና የኢትዮጵያዊነትን ክብር ሲያጎላ የምናውቀው ነው። ቴዲ አፍሮ በተደጋጋሚ ስራዎቹ ይህንን አሳይቷል። በህወሓት ኢህአዴግ ዘመንም እንደዚሁ በ17 መርፌ በጠቀመው ቁምጣ አዲስ ንጉስ እንጂ ለውጥ መች መጣ ብሎ የዘፈነው ዘፈን እንደ ቂም ተይዞበት በመኪና አደጋ ሰበብ ወደ እስር ቤት ያስገቡበትንም ታሪክ እናስታውሳለን። ከዛን ጊዜ ጀምሮ ቴዲ አፍሮ በእርግጥ በፖለቲካው ጉዳይ ላይ ብዙም ፊት ለፊት ወጥቶ አስተያየት ባይሰጥም በሙዚቃዎቹ ግን ስሜቱን ከመግለጽ ያገደው ነገር የለም። በቅርብ ጊዜ የምናስታውሰው ነው። በአብይ አህመድ ስልጣን ዘመን በእልፍ አላፍ ሬሳ ሳር ያለመልማል ብሎ የዘፈነው ያኔ ችግኝ እየተከለ አስክሬኖቹ ለጥላ ይጠቀሙታል እስከ ማለት የደረሰበትን አብይ አህመድ ነውር ንግግር እሱ በዘፈን የገለጸበት መንገድ የብልጽግናው መንደር እንዴት አድርጎ እንዳስቆጣው እናስታውሳለን። ከዚህ በተጨማሪ አብይ አህመድ ወደ ስልጣን ሲመጣ ከፕሬዝዳንት ኢሳያስ ጋር በሚሊኒየም አዳራሽ በነበረው ስነ ስርዓት ላይ እሱ ከዚህ ከአሜሪካ እንደገባ ነው ያው ለአክብሮት ብሎ ወደዛ መድረክ ሄዶ ብዙም አልተጫወተም። ግን እዛ መድረክ ላይ የተናገራቸውና የዘፈናቸው ጥቂት ዘፈኖችም ብልጽግናው መንደር አብሽቆታል። አብይም በጉዳዩ ላይ ንዴት ውስጥ እንደገባ ያስታውቅ ነበር። ከዛን ጊዜ ጀምሮ ቴዲ አፍሮ የጠመደበት ሁኔታ በተለያዩ ንግግሮቹ በአሽሙርም በዘፈን ለውጥ አታመጡም፣ በዘፈን መንግስት አትጥሉም እያለም ሲፎክር እንደነበረ በህዝብ ተወካዮች ምክር ቤት አዳራሽ ጭምር እናስታውሳለን። ለማንኛውም ቴዲ አፍሮ የማይነካ ሆኖ አይደለም። ሰው ነው፣ ሊያጠፋ ይችላል። ሰው ነው፣ ሊሳሳት ይችላል። ነገር ግን ይሄ ልጅ በጥበብ አማካይነት የብዙዎችን ቀልብ የብዙዎችን ፍቅር መግዛቱን ሲያውቁ አብይ አህመድ በዚህ አማካይነት አሁን እንግዲህ ምንድነው የምን ቤት ጅብ ሲጮህ ይፈርሳል እንደሚባለው የብልጽግናው ቤት እኮ የተሰራው ዝም ብሎ እኮ ነው። አሸዋ ላይ የተሰራ ቤት ነው። ትንሽ ነገር ያስደነብረዋል። ገና ያልወጣ የቴዲ አፍሮ አልበም ገና በዜናው እኮ ነው እንደነበሩት። ለማንኛውም ቴዲ አፍሮ ወደ ኋላ የሚመለስ አይደለም። ስሜቱን፣ ፍላጎቱን፣ እምነቱን፣ ተስፋውን በሙዚቃ አድርጎ ለኢትዮጵያ ሕዝብ ይገልጻል። የሚመጣውንም ዋጋ ለመቀበል ዝግጁ የሆነ ኢትዮጵያዊ ነው። በእውነት በጣም እንኮራበት የትውልድ ምልክት የሆነ የኛ ዘመን አርአያ የሆነ እሱም መንካት ማለት በቀጥታም ይሁን በተዘዋዋሪ ከቴዲ አፍሮ በላይ ነው ጉዳዩ። ትውልድም መንካት ነው። ጋዜጣዊ መግለጫ ማስቀረት ብዙም ትርጉም ያለው ነገር አይደለም። አልበሙንም ቢሆን ለማውጣት የተዋዋለው አንድ ሰዋሰው የተሰኘ መተግበሪያ በዛ አማካኝነት እንደሚወጣ ነበር የሰማነው። በመጨረሻው ሰዓት ውሉ መሰረዙን ነው እንግዲህ መረጃው በትክክል ለኛ እንደደረሰን ከሆነ ለምንድን ነው የተሰረዘው የሚለውን ለማጣራት ሞክረናል። እንግዲህ ሙዚቃዎቹ ውስጥ ያሉ አንዳንድ ጉዳዮች ይሄ ሰዋሰው የተባለው መተግበሪያ ፍቃደኛ አልሆነም በሱ አማካኝነት እነዚህ ዘፈኖች እንዲለቀቁ። እነዛ ዘፈኖች ምንድናቸው? ከአገዛዙ ጋር ምን አገናኛቸው የሚለውን እንግዲህ ሲወጣ የምናየው ነው። ነገር ግን ይሄ ሰዋሰው የተባለ መተግበሪያ ያንን ለምን ከለከለ በይፋ መግለጫ ባይሰጥም በዛ ጀርባ ያሉ ሰዎች ከአገዛዙ ጋር ያላቸው ግንኙነት ውሳኔውን ሊወስኑ እንደሚችሉ ከጥርጣሬም በላይ መረጃው ለኛም ደርሶናል። ለማንኛውም ሐሙስ ሩቅ አይደለም። ለምን እንደሆነ አንዳንዶች ቸኩለዋል። ሐሙስ ዕለት
በኢትዮጵያ አቆጣጠር ሚያዝያ 8 ከቀኑ 8 ሰዓት ላይ በቴዲ አፍሮ የፋዊ በሆነ የዩቲዩብ ገጽ ላይ ዘፈኖቹ እንደሚለቀቁ ተነግሮናል። እንጠብቃለን፣ እንሰማለን። እንግዲህ ያለውን ሁኔታ በጋራ የምንመለከተው ይሆናል። ነገር ግን ብልጽግና በዚህ ደረጃ ለምንድን ነው የተንጫጫው? ረዳት ፕሮፌሰር ነብዩ ባዩ ምንድን ነው ከዚህ አንጻር ከህዝብ ጋር መሆን የህዝብን ስሜት መጠበቅ? እንግዲህ ገዢዎች ኃላፊዎች ናቸው። አገዛዝ ይሄዳል። እንኳን ብልጽግና ብዙ ጠንካራ አገዛዞችን በዓለም ላይ መጥተው ሄደዋል። ኋላ ከሚኖሩት ህዝብ ጋር እንዲህ ሆድና ጀርባ ለመሆን በዚህ ደረጃ ፊት ለፊት ወጥቶ በአሽሙር ይህንን የጥበብ ሰው መወረፍ ተገቢም አይደለም። የቴዲ አፍሮ በሚሊዮን የሚቆጠር ደጋፊ መልስ እየሰጣቸው ነው። ግን ብልጽግና መንደርን እንዲህ ምን አስደነበረው የሚለውም ጥያቄ እንዴት ትመለከተዋለህ? እኔ መሳይ አሁን ስትናገር በምናብ ወደኋላ ነው ወደ ታሪካችን የወሰደኝ። የሚገርም ነገር በኢትዮጵያ ታሪክ ውስጥ የመጀመሪያው ካሴት የሸክላ ነው አይደለም? የሸክላው የመጀመሪያ የሸክላ ካሴት ነጋድራስ ናቸው። ታሪኩን ከኔ በላይ የምታውቀው ይመስለኛል መሳይ። እሳቸው ናቸው ያሳተሙት እና ነጋድራስ ተሰማ ሸቴ ናቸው። የመጀመሪያው ጀርመን ሀገር ነው የታተመው እና የመጀመሪያው ሸክላ የታተመው ያን ጊዜ ነው እና በዛ ጊዜ የሸክላ ቴፕ ማዳመጫ ያላቸው መሳፍንት ብቻ ናቸው፣ ልዑላን ናቸው። ሌላ ድሃው ህዝብ የለው እና ያ ሸክላ ካሴት አሁን ዩቲዩብ ላይ ያለው ገብተው ቢያዳምጡት አድማጭ ተመልካቾች ይችላሉ። እና አብዛኛው የፖለቲካ ዘፈን ነበር። ስርዓቱን የሚጠይቅ ከፍተኛ ድፍረት የተሞላበት ቴፕ ነው እና እነዚህ ባለስልጣናት እየገዙ እንደገና እንዲታተምላቸው እያደረጉ መሳፍንቶቹ ራሳቸውን የሚተች ዘፈን እንደገና እያዘዙ እንደገና እንዲታተም ያው ያን ኢትዮጵያ ስለማታትም ጀርመን እየታተመ ይመጣ ነበር መሳይ። በዚህ የልብ ስፋት ውስጥ የነበሩ በልዑላን ጊዜ ንጉሥ አይካሰስ ሰማይ አይታረስ በሚባልበት ዘመን የመጀመሪያው ታሪካችን ይሄ ነው እና ብልጽግና ዛሬ የት ደረጃ ላይ ይዞ እንደደረሰ ወደኋላ ስናስብ በጣም እንደ ኔሽን እንደ ህዝብ ተዋርደናል መሰለኝ። አወርዶናል። ይሄ ፓርቲ አብይ አህመድ በጣም ነው ያዋረደን። ዛሬ አንድ ዜጋ ተነስቶ በስነ ግጥሙ፣ በአርቱ፣ በድራማው፣ በድምፁ እግዚአብሔር በሰጠው ጸጋ የሚኮንነው መኮንን፣ የሚገስጸው መገሰጽ የማይችልበት ዘመን ላይ ነው። ስለዚህ ቁጣ ያስፈልጋል መሳይ። ይሄ አርቲስቶች ሁሉ ሊቆጡ የሚገባቸው መሆን አለባቸው። በእውነት አርቲስቶች ራሳቸው ውጭ ሀገር ያሉ የሚሆኑ አገር ቤትም ያሉ አርቲስቶች እንዴት አንድ ሰው ገጥመሃል አዚመሃል ተብሎ ፕሬስ ኮንፈረንስ ይከለከላል? መንግስትን የሚያክል ትልቅ ኩብያ ያለው እርሻውን የሚያስተዳድር ትምህርት ሚኒስቴሩን ሁሉ የሚያስተዳድር ወታደር የሚያስተዳድር አንድ አርቲስት ይህን ገጥመሃልና በዚህ ግጥም ፈርቻለሁ ብሎ እንዴት ሊከለክለው ይችላል በምድራችን ውስጥ? እና ይሄ የኔሽን አጠቃላይ የህብረተሰቡ የሀገር ውርደት እና ከባድ ችግር ላይ ነው የወደቅነው። በዚህ ወቅት ከዚህ አርቲስት ጎን መቆም አለብን መሰለኝ። እያንዳንዱ ኢትዮጵያዊ ሚዲያውም ቢሆን ቆሞ መብቱ ነው የበለጠ ህዝቡም ሊያዳምጥለት ይሄን ካሴት ገዝቶ ካሴት ቀረ መሰለኝ በእኛ ጊዜ እንግዲህ ምን እንደሆነ አላውቅም። ያሁን ያለው ዘመን ግን እየተቀባበልን ልናዳምጠው መልእክቱን በደንብ በጥንቃቄ ልንተነትነው የሚገባ ነው ብዬ አምናለሁ መሳይ። ገለታው እንግዲህ የብልጽግና ፍርሃት ምን ያህል ከፍተኛ ደረጃ መድረሱን የሚያመለክት ነው። በአገኘው ነገር ሁሉ የሚደነብር አገዛዝ ምናልባት ቴዲ አፍሮ ይዞ የሚመጣውን ሙዚቃ አብዮት ይቀሰቅሳል፣ ህዝብን ያነቃቃል፣ ህዝብን ከድብታ ያወጣል። አሁን ካለው ድንዛዜ ህዝቡ እንዲነቃቃ አድርጎ በመንግስቴ ላይ አመጽ እንዲቀሰቀስ ያደርጋል ብሎ ሰክቶም ሊሆን ይችላል። እንግዲህ በማንኛውም ጉዳይ ላይ የመስጋትም ሆነ የመደንበር መብቱ የተጠበቀ ቢሆንም በዚህ ደረጃ ግን እንዲህ አይነት ህዝብ ከጎኔ ነው፣ 15 ሚሊዮን ደጋፊ አለኝ፣ 15 ሚሊዮን አባል አለኝ፣ ያለምንም ጫጫታና ኮሽታ ምርጫ እናሸንፋለን የሚል አገዛዝ በዚህ ደረጃ በህዝቡ እርግጠኛ ከሆነ ታዲያ ለምን በቀላሉ እንዲህ አስደነበረው የሚለው ጥያቄ መነሳቱ አይቀርም። እነ ነብዩ ባየን በተመለከተ እውነት ይህን ግለሰብ በብዙ እናውቀዋለን። እንግዲህ በቲያትር ውስጥ ባለው ድርሻ እናውቀዋለን። ነገር ግን ፖለቲካ ተጠግቶ በተለይ ባለፉት 8 ዓመታት ብልጽግና መንደር ገብቶ የነ አዳነች አበቤ ማዚንቆ ገዝጋዥ ሆኖ የነ አብይ አህመድ ከበሮ ደላቂ ሆኖ
ስንመለከተው ያሳዝናል። በዛ ደረጃ አንድ ወቅት ላይ ለአዳነች አቤቤ የገጠመላትን ግጥም ከሰማው በኋላ ስለ ረዳት ፕሮፌሰር ነብዩ ባይ ያለኝ እምነት ሁሉ ያለኝ የቀደመ አድናቆት ሁሉ በአንድ ጊዜ ነው ተሸርሽሮ አፈር ከድሜ በላው። እንደዛ አይነት ሰው አልጠበቅንም ነበር። አዳነች አቤቤን እንደዛ በዜማ ሲያወድስ በግጥም ሲያወድስ ምን አለ ባይበላስ ቢቀርም እንደዚህ የጀርባ አጥንት ተሰብሮ በአደባባይ ከመታየት ያለፈ ውርደት ወይም ዝቅጠት መቼም ሊኖር አይችልም። ይሄ በዘራችሁ ማይድረስ የሚያስብል ነው። ወርት ከንቲባችን በርደን ኦፍ ፕሩፍን ከኃላፊዎች ወደ ተቺዎች አዙረዋል ያስባለሁ። ግርማ ሌሊትን፣ ድምፀ አራዊትን፣ ብርደ ክረምትን፣ የቀትር ግለትን፣ የነፋስ እንግልትን፣ የሰው ፊት እሳትን፣ የተቺ ምላስ ስለትን ችላችሁ የእይታ አድማስ ያሰፋችሁ፣ የመንገድ ስፋት ያንጣለላችሁ፣ ድንጋይ ጌጥ የኳላችሁ፣ ከትንፋቅ ቆሻሻ የታገላችሁ፣ ጽዱ ሜዳ የጤና መስክ ያቆማችሁ፣ ተክለ ሕይወትን ተክለ ውበትን የመንገድ አጸድ ያበጃችሁ፣ ያሰባችሁ ያሳሰባችሁ፣ የሰራችሁ ያሰራችሁ ወንድሞቼ እህቶቼ ሁላችሁም ምስጋና ይግባችሁ። የምስጋና አባቶቻችን በሐቅ በአይን ለሚያዩት ነገር ከልብ ከአንጀታቸው የሚናገሩት ነገር ነው። የአዲስ አበባ አስተዳደር ባለፈው አንድ ዓመት በለፋባቸው በሰራባቸው በሁሉም ሴክተሮች በህግ ቋንቋ በርደን ኦፍ ፕሩፍ የሚባል አለ። የማስረዳት ሸክም ማለት ነው። ብዙ ጊዜ መሪዎቻችን ኃላፊዎቻችን በመስራትም በማስረዳትም ሸክም ላይ ነው የሚኖሩት። ነገር ግን አሁን የተሰሩት ስራዎች ታላቁ መጽሐፍ እንደሚል ሰዎች ባይናገሩ ድንጋዮች ይናገራሉ እንደሚለው ዛሬ አስፓልቱ፣ ድንጋዩ፣ ዛፉ፣ ውሃው የተሰራው ነገር ሁሉ አፍ አውጥቶ ይናገራል። ይሄ ሰው እንግዲህ ቁልቁለቱን ተያይዞታል። እሱ ብቻ አይደለም፣ ሌሎችም አሉ። የተለያዩ የጥበብ ሰዎች ለአገዛዙ አድሮ ከአገዛዙ ድግስ የማይጠፉ ሳይጠሩ የሚሄዱ ዱንካን የሚሰብሩ ብዙ አርቲስቶች የጥበብ ሰዎች እንዳሉ እናውቃለን። ቴዲ አፍሮ ከዚህ ሁሉ ነፃ ነው። ይሄንን ህዝብ ይጠብቀዋል። አንድ ነገር ቢያደርጉት አንድ ጫፉ ቢነካ አብይ አህመድ የፈራው አብዮት መምጣቱ አይቀርም። ምክንያት የሚፈልግ ክሩ እስክትበጠስ የሚጠብቅ ህዝብ እንዳለ ማወቅ አለበት። ለማንኛውም ሐሙስ ዕለት በዩቲዩብ ይለቀቃል። በዩቲዩብ መተግበሪያ አማካይነት ሙዚቃው ለኢትዮጵያ ህዝብ ይደርሳል። ሌሎች አማራጭ መንገዶችም እንዳሉ ነው የተነገረን። እንግዲህ ሙዚቃውን ሰምተን ደግሞ ዳግም የምንወያይ እንደሚሆን ተስፋ አደርጋለሁ። ወደሚቀጥለው ርዕሰ ጉዳይ እንሂድ። ገለታው የምትጨምረው ከሌለም ኢትዮጵያ ሚላንድ ዘፈን አለው ቴዲ ማረሳው እና እሱን ለአድማጭ ተመልካቾች ለኢትዮጵያውያን ሁሉ በዚህ አጋጣሚ ጋብዛለሁ። መሳይ በጣም ወደው ዘፈን ነው። እኔም አብሬ ከኢትዮጵያ ህዝብ ጋር ግብዣውን ተቀብዬ አዳምጠዋለሁ። ኢትዮጵያ የሚለውን ጨምሮ ብዙ ዘፈኖች አሉ። እንግዲህ በ17 መርፌ የሚለው የጃዝ ተሰራያል አልበም የፈጠረውን አብዮት እናስታውሳለን። ምናልባት 17 መርፌ 17 ዓመት የታገለውን የህወሓት ቡድንን ለመግለጽ እንደሆነ እናውቃለን። አሁን ደግሞ በ8 መርፌ ብሎ ግጥም ይዞ ከመጣ ምናለን። እነዚህ 17ም የሚደርሱ አይደሉም። በ8 መርፌ መገላገል ከቻልንም ጥሩ ነው። ለማንኛውም ገለታ ወደ ሌሎች ርዕሰ ጉዳዮች እናልፋለን። የአዲስ አበባ በሚቀጥለው ምርጫ ቢያንስ እስከ 100,000 የሚደርሱ የኦሮሚያ ክልል አድማ በታኝና ሌሎች ኃይሎች እንደሚሰማሩ የሚገልጽ መረጃ ሰምተናል። ምናልባት ቁጥሩ ከ80 እስከ 100,000 ሊደርስ ይችላል የተባለው ግን ከፍተኛ ቁጥር ሊሆን እንደሚችል በሰፊው እየተነገረን ያለው። ይሄ ደግሞ ምክንያቱ በቀጥታ ከምርጫው ጋር የተያያዘ እንደሆነ ቢነገርም በቅርቡ ከወጣው የህዝብ ተወካዮች ምክር ቤት አዋጅ ጋር በተያያዘ በአዲስ አበባ የኦሮሚያ ክልል ታጣቂዎች ሙሉ መብት ኖሯቸው እንዳሻቸው እንዲሆኑ ህጋዊ የሰውነት ተሰጥቷቸው እንዲንቀሳቀሱ የሚፈቅድ አዋጅ ነው የወጣው። ለማንኛውም ይህን ያህል ቁጥር ያለው የኦሮሚያ አድማ በታኝ ኃይል በአዲስ አበባ እንዲሰማራ የተፈለገው ከምርጫው ጋር በተያያዘ ሊከተል የሚችልን የህዝብ ቁጣ ለማስተንፈስ ነው የሚል ነው። እንግዲህ ስልጠናውም እየተሰጣቸው ያለው ከዚህ
ተልኮ ጋር በተያያዘ እንደሆነ ሰምተናል። ገለታው ወዴት እያመራን ነው? አብይ አህመድ የተለያዩ የጸጥታ መዋቅሮችን ለተለያዩ ተልኮች አደራጅቷል። እነዚህ ምርጫው ጋር በተያያዘ ነው። ሌሎች ከግማሽ ሚሊዮን የሚበልጡ ታጣቂዎች ደግሞ አሉ በዙሪያ የሚገኙ አዲስ አበባን ከበው በዙሪያ ያሉ ለሆነ ዓላማ ለሆነ ተልኮ ተዘጋጅተው የሚጠብቁ ምናልባትም እየገፋ ከመጣ የፋኖም ሆነ ሌሎች ኃይሎች የኢትዮጵያን ሕዝብ ወደ እርስ በርስ ጦርነት ለመክተት አብይ አህመድ ያዘጋጃቸው በመቶ ሺዎች የሚቆጠሩ ኃይሎች አሉ። እነሱ ሳይነኩ ነው ለተለየ ተልኮ የአድማ በታኝ ኃይሎች ወደ አዲስ አበባ እንዲገቡ የተደረገው። በተለያዩ የአዲስ አበባ አካባቢዎች ካምፕ ተሰርቶላቸው እንደሚሰፍሩም ነው የተመለከተው። እንዴት አየው ገለታው? ከወዲሁ አብይ አህመድ ምን እንዳሰበ ከምርጫው በኋላ ሊከተል ይችላል ያለውን የህዝብ አመጽ እንግዲህ አመጽ ይኑር አይኑር የህዝቡን ስሜት የሚያጠኑት እነሱ ናቸው። ምናልባት ባዶ ሜዳም እየደነበሩ ሊሆኑ ይችላሉ። ነገር ግን ቢቀሰቀስ እንኳን ሊወስድ የሚችለውን እርምጃ ከወዲሁ እያሳየን ነው። በጣም ጭካኔ የተሞላበት ከዚህ በፊት ታይቶም ተሰምቶም የማያውቅ የህዝብ እልቂት ሊከሰት ይችላል የሚል ነው እንግዲህ ከሁኔታቸው መረዳት የሚቻለው ገለታው። አዎ በዚህ አዲስ አበባ ላይ አብይ አህመድ እቅድ ነበረው። ገና ወደ ስልጣን እንደመጣ አካባቢ ብዙ ሰው በጣም ዳተኛ ሆነ እንጂ ማለዳ ነው የጀመሩት የነበረው አስተዳደሩን የመቀየር በተለይ ይህን አስፈጻሚውን ፖሊስ አካባቢ ለውጦች የማምጣት ስራዎች ይሰሩ ነበር በትኩረት እና ያን ጊዜ አንዳንድ የነቁ ሰዎች ሃይበሉ እናንተ ሰዎች በጣም አደገኛ የሆነ አካሄድ ይሄ ሰው እየሄደ ነው ያለው። በተለይ አዲስ አበባ ያሉባት ብዙ መዋቅራዊ ችግሮች አሉ። በተለይ የአስፈጻሚ ግጭት ደግሞ ከባድ ችግር ላይ ጥላታል የሚል ነገር ነበረ። ወቅቱ ጥሩ ስላልነበረ ብዙ ሰው ትኩረት ሳይሰጠው ቆይቶ በኋላ ህግ ሆኖ መጣና ቁጭ አለ። ሲፈራ የነበረው ህግ አድርገው በፓርላማ የኦሮሚያ ክልል ፍርድ ቤት የኦሮሚያን ሀብቶች በኦሮሚያ ፍርድ ቤት ያያል የሚል ህግ ወጣ። የሚያስገርም ነገር እኮ ነው። በሳይስቲ እንደው ፓርላማ ውስጥ ቢሆን ይሄ አዋጅ ሲቀርብለት እዛ ውስጥ ዝም ብሎ ይሄ ሲምፕል እንትኖች አሉ ተጠይቆች ሎጂክ የሚባል ነገር መጠየቅ የለበትም እንዴ? ምን ሆንክ? የአዲስ አበባ ፍርድ ቤቶች ምን አድርገው ነው የራሴ ፍርድ ቤት አቋቁማለሁ እዚህ ከተማ ውስጥ የምትለው? ምን አስቆረፈው? የኦሮሚያ ዕቃ ሲነካ የአዲስ አበባ ፍርድ ቤት ኦሮሚያ ጽፈት ቤት ውስጥ ያለ አንድ ነገር ቢዘረፍ ያንን ሌባ ወስዶ የአዲስ አበባ ፍርድ ቤት እንዳያየው የፈለከው ለምንድን ነው? ምን ችግር አለ በፍርድ ቤት ዙሪያ የሚል ነገር እኮ አልተጠየቀም። ይችላል መብቱ ነው ምናምን ብሎ አጸደቁት። የሚያስገርምህ ደግሞ ይሄ ብቻ እንዳይመስልህ የኦሮሚያ አስፈጻሚ መምጣት ብቻ አይደለም። በጣም የሚያስገርምህ ነገር ኦሮሚያ አዲስ አበባ ላይ ቤተ መንግስት ማስቀመጥ ወይም ደግሞ ዋና ከተማው ያደርጋል የሚል ህግ የለም። እኛ እኮ ለምን መቼም አዲስ አበባ የኦሮሞም የትግሬም የአማራም ሁሉም መቀመጫ ናት። አዲስ አበባ የሁላችን ሀገር ናት። ግን በህግ የታሰረ ነገር የለም። በህገ መንግስት እንኳን ይሄ ነገር አልተቀመጠም። በኦሮሚያ ህገ መንግስት ላይ የለም፣ አዲስ አበባ ቻርተር ላይ የለም። የኢትዮጵያ ህገ መንግስትም የሚለው አዲስ አበባ ዋና ከተማ ናት ነው የሚለው። ራሷን ታስተዳድራለች ነው የሚለው። ራሷን ማስተዳደር ማለት የራሷ ፖሊስ ይኖራታል፣ ፍርድ ቤት ይኖራታል፣ አስፈጻሚ ይኖራታል ማለት ነው። ይሄንን ተላልፈው ቤተ መንግስት ገንብቶ ቁጭ ነው ያለው። መጨረሻ ላይ እንግዲህ ወታደር እናስገባለን የሚል ነገር መጨረሻ ላይ አመጡ። ፍርድ ቤት የራሳችንን እናቋቁማለን አሉ አመጡ። ዋናው ዓላማቸው ይሄ ነበር። አስፈጻሚ የሚሆን እንደ ሚሊሻ ፖሊስ ማምጣት ነው። ከፍርድ ቤት ጋር የተያያዘ ስራ የሚሰራ ተብሎ በዛ ሰበብ ማለት ነው። እና ዋናው ነገር እንግዲህ አዲስ አበባ ውስጥ ከፍተኛ የሆነ የአስተዳደር ግጭት፣ የአስፈጻሚ ግጭት ይፈጠራል ማለት ነው። ይሄ ከባድ ችግር ነው የሚሆነው። ህብረተሰቡንም በስነ ልቦና በጣም የሚጎዳ ነው የሚሆነው። ለተለያዩ ኢሰባዊ አያያዞች የሚያጋልጥ ነው የሚሆነው። አንዴ ኦሮሚያ ፖሊስ ያዘው ይባላል፣ አንድ ጊዜ አዲስ አበባ ያዘው ይባላል፣ አንድ ጊዜ ፌደራል ነው ይባላል። በዚህ መካከል ከፍተኛ የህብረተሰብ ዋስትና የሴፍቲ ችግር ውስጥ እንዲገባ አዲስ አበባ ህዝብ ያደርጋል ማለት ነውና አንዱ ይሄ ነው። ከዛ ባሻገር ግን የምርጫውን በተመለከተ እንግዲህ ይሄንን የህግ ክፍተት ተጠቅመው ብዙ ሚሊሻዎችን አመጡ ነው የሚባለው። ዓላማው እንግዲህ ምርጫውን ጸጥ አድርጎ በተለይ አዲስ አበባ ውስጥ ምንም አይነት ተቃውሞ እንዳይፈጠር አድርገው አፍነው ይዘው ያንን ህዝብ
ብልጽግና አሸንፏል የሚል ትልቅ ኮንፈረንስ ለማድረግ ነው። ስለዚህ እኔ የአዲስ አበባ ህዝብ በአጠቃላይ የኢትዮጵያ ህዝብ ይሄንን ተሸክሞ መኖር የለበትም። ተቃውሞ መውጣት ነው ያለበት። የአዲስ አበባ ራሷን ማስተዳደር መብቷ ነው። እንደዚህ አይነት አሰራር አንቀበልም የሚል ህብረተሰብ እስከሌለ ድረስ እነዚህ ሰዎች ምንም ከልካይ የላቸው፣ ምንም ከልካይ ሊኖራቸው አይችልም። በዚህ የፌዴራል መንግስቱ የጸጥታ ኃይል መድቦ ምናልባት የፈሩትም ነገር ካለ የፌዴራል ፖሊስን ጨምሮ የመከላከያ ሰራዊት ሌሎች የጸጥታ ኃይሎችን አሰማርቶ የፈሩትን ነገር ማስታገስ ወይም ደግሞ እነሱ እንዳሉት ሳይነሳ ወይም ደግሞ አመጹ ሳይቀሰቀስ ማዳፈን እንችላለን ያሉትን መፈጸም ይችሉ ነበር። ለምንድን ነው ከኦሮሚያ ክልል ያደረጉት? ለምንድን ነው በዚህ ደረጃ ይህንን ስርዓት የሚጠብቅ ምናምነው ኃይል ይሄ ብቻ ነው ማለቱ በራሱ ከቅርብ ጊዜ ወዲህ በፊትም በእርግጥም ሐሳቡ ነበረው። ያኔ ቤተ መንግስታችን ተነካ ብለው ከሱሉልታና ከሰበታ የመጡ ነበር ካለበት ቀን ጀምሮ የሱን መንግስት ሊጠብቅ የሚችለው ኃይል ኦሮሞ ነው። አሁንም ምርጫው ላይ አዲስ አበባ አመጽ ቢከሰከስ ሊያስታግስ የሚችለው የኦሮሞ ኃይል ነው ብሎ እነዚህን እያሰለጠነና ልዩ ተልኮ ሰጥቷቸው ሊያሰማራ መሆኑ የሚነግረን ብዙ ነገር አለ። ምናልባት ወደ ኋላ ላይ እናነሳዋለን። የአምቦ ህዝብ የገባበትን መከራ እውነት ይህ ስርዓት የኦሮሞ ህዝብ ስርዓት ነው ወይ? እውነት የኦሮሞ ህዝብን መብት እያስጠበቀ ነው ወይ? በዚህ ስርዓት ኦሮሞ በፊት ከነበረው ጭቆና ተላቋል? መጠነ ሰፊ የሉና አደጋ እፎይ ብሏል? ይህንን ጥያቄ መመለስ እንችላለን ወይ? አምቦ ዛሬ መከራ ውስጥ ገብታለች እኮ በብልጽግና ካድሬዎች፣ በብልጽግና የአንድ ሰሞን ሀብታሞችና የበለጸጉ ሰዎች እየተደበደበ እየተገደለ ያለ የአምቦ ህዝብ ይመስክር። ለማንኛውም ለምን አስፈለገም የዚህ ስርዓት ጠባቂ ኦሮሞ ነው የሚል መልእክት በተደጋጋሚ ባለፈው 8ኛ ዓመቱ በዓለ ሲመት ሲከበር በኦሮሚያ ደረጃ ነው ትልቅ ሰልፍ የተደረገው። ለምንድን ነው ይህንን መልእክት አብይ አህመድ በደንብ ከፍ አድርጎ እንዲታይና እንዲናኝ የፈለገው? ምናልባት ከዚህ አንጻር ማንሳት የሚገባን ይመስላል። አደገኛ አዝማሚያም ስለሆነ ለኢትዮጵያ ህዝብ የእርስ በርስ ግጭት የተጠመቀ ሴራ ስለሆነ ይህንንም በደንብ ፈትሸን ህዝቡ እንዲያውቀው ማድረግ አለብን። ገለታው ትክክል። ይህንን ጥያቄ መጠየቅ ተገቢ ነው መሳይ። እንዲህ ውስጡን በደንብ ያፍታቱ ማየት ለመከላከልም ራስን ለመጠበቅ የአዲስ አበባ ህዝብ ህብረቱን ዩኒቲውን ጠብቆ ለመከላከል እንዲችል ያግዘዋል። እና አንዱ እንግዲህ የዚህ ስርዓት መቆሚያ እንደመጣ ኢትዮጵያዊነት ነው አይደለም ሲሰብክ የነበረው። ልክ መጽሐፉ ምን የለም እስኩስቴስ የለም ምን የለም ሁሉ አንድ ናቸው እንደሚለው አይነት አማራ የለም ኢትዮጵያ የለም፣ ስንሞት ኢትዮጵያዊ ምንድነው ስንኖር ኢትዮጵያዊ ነን የሚል ነገር ነበር የነበረው። እና ያ ጉዳይ ኢንች አልተራመደም። አልጋው እየዋዠቀ መጣና በኋላ እንግዲህ መንጠላጥያ ደግሞ ይፈልጋለን። እንግዲህ አንድ መንግስት ስልጣን ላይ የሚያቆየው ህብረተሰብ ነው። ህብረተሰብ ከተፈረካከሰበት ሌላ መንጠልጠያ ይፈልጋል እና አንዱ ሙስና ነው የሚቆይበት መንገድ። ሌላው ደግሞ የብሔር ግጭት፣ የሃይማኖት ግጭት። ለአንዱ ቆም ያለው ወደ አንዱ ጋር ውሽቅ ማለት ወይም ደግሞ ወደ አንዱ ዋሻ መፈለግ እና አሁን ሽመልስም ሲናገር ብዙ ጊዜ እኮ እንከታተለዋለን አይደለም? ስርዓቱን ጠብቆ የኦሮሞ ህዝብ ያገኘኸውን ይሄንን ወገገን ይሄንን ብርሃን ጠብቅ እያለ እኮ ነው ሽመልስ አብዲሳ የሚናገረው። ለኦሮሞ ህዝብ የነጋለት ይመስል፣ ለኦሮሞ ህዝብ በእውነት የተሻለ ስርዓት የመጣለት ይመስል። ህዝቡ እርግጥ አሁን በኋላ እናነሳዋለን ያልከው ነው። በተለይ በዚህ በመልካም አስተዳደር እጦት በጣም መከራውን እያየ በዛች ምድር ላይ ያለ ህዝብ ቢኖር የኦሮሞ ህዝብ ነው። ስለዚህ አዲስ አበባ ውስጥ የተፈለገው ነገር አሁን አንዱ ትልቁ ነገር ምንድነው? ማህበራዊ ቅራኔን፣ ግጭትን፣ ሆድና ጀርባ ማድረግን ይፈልጋል መንግስት። አሁን በዛ ነው መቆም የሚችለው። ዩኒየን ወይም ደግሞ ህብረትን ዩኒቲን በመጠበቅ ያንን ኢትዮጵያዊነትን ከፍ በማድረግ ስልጣን ላይ መቆየታችን። ስለዚህ የኦሮሞ ህዝብ እንደ ዘበኛ አድርጎ ሌላው እንዲያስብ፣ ሌላው እንዲጠረጥረው፣ ጎረቤቱን እንዲጠረጥር። የኦሮሞ ወንድማችን ኦሮምኛ ተናጋሪ ነው አይደለም? የስርዓቱ ጠባቂ ነው፣ ሰላይ ነው፣ የምናገረውን ይሰልላል የሚል አይነት አስተሳሰብ በአዲስ አበባ ህዝብ ውስጥ እንዲፈጠር እኮ የኦሮሞ ህዝብ ደግሞ እንዲሰጋ፣ የኦሮሞ ህዝብ ደግሞ ከፍተኛ ስጋት ውስጥ እንዲፈጠር ይሄ ስርዓት ቢያጠፋም እንኳን ምን አደርገዋለሁ እንግዲህ አንዴ ነብር ጅራት ጨብጫለሁ፣ ስለዚህ ይዤ መቆየት አለብኝ። ምክንያቱም ለውጥ ከመጣ የኦሮሞ ህዝብ የዚህ ስርዓት ጠባቂ ነው ብሎ ሌላው ያጠቃኛል ብሎ እንዲያስብ
በእነዚህ ከፍተኛ ኃላፊነት በጎደላቸው ግጭቶች መካከል ስልጣን ላይ ለመቆየት የሚያስብ ጨካኝ መንግስት ነው። ለዚህ ነው ማነው ታዬ ደንደዓ እኮ ብዙ ጊዜ አንስተናል። አረመኔ ነው ያለው። አረመኔነት እኮ ነው መሳይ። አሁን የኦሮሞን ህዝብ መከራ እያሳዩ እንደዚህ ስቃይ እያሳዩ እንደገና ደግሞ አዲስ አበባ ላይ ዘበኛ ነህ አንተ ብቻ ነህ የምትታመነው፣ አንተ ነህ ዘበኛው፣ ተቆጣጠሩ አዲስ አበባን ያንተ ነው። ቀስ እያልን እኮ በሂደት እኮ ወደ ጂ እያስገባራት ነው አዲስ አበባ። አሁን ወታደሩን አስገብተናል፣ ቀስ ብለን ኢኮኖሚውን እንዘውረዋለን፣ እንዲህ ያደረግን እኮ እንቆጣጠራለን። የዘመናት የአዲስ አበባ ጥያቄ እኮ ነው አይደለም የብለስን እኮ ነው ያለው የሚል አይነት መልእክት ነው ያስተላለፉ ያሉትና ከምንም በላይ የኦሮሞ ልጆች ኦሮሞ ወጣቶች በተለይ ይሄን ነገር መቃወም ያስፈልጋል። ሌላውም ደግሞ ቁማሩን መንቃት መቻል አለበት። ብዙ ጊዜ ያነሳነው ነው መሳይ የቁማር ቦታዎች አሉ ነው ወልቃይት፣ አዲስ አበባ ደግሞ ቀይ ባህር ተጨምራለች፣ እነ ድሬዳዋ፣ የሶማሌ ክልል አካባቢ እነ ሞያሌ አሉ ቁማር ቦታዎች አሉና እነሱን ነቅቶ የኢትዮጵያ ሕዝብ ሊከላከል ይገባል። መሳይ አብይ አህመድ የደገሰልን የጥፋት ድግስ ተቆጥሮም ያልቅ አይደለም። አሁን ደግሞ ምርጫው መጥቷል። ተስፋ ቆርጧል። በብዙ ነገር እየተሳካለት አይደለም። ብዙ ነገሮች ከእጁ እያመለጡ ናቸው። እንዲህ አይነት አገዛዝ ኃላፊነት የማይሰማው አገዛዝ እኔ ከሞትኩ ሰርዶ አይብቀል አይነትም አመለካከት ያለው ግለሰብም ስለሆነም የኢትዮጵያን ጥፋት የኢትዮጵያ ምድርን አኬልዳማ አድርጎ ምናልባት እሱም በዛው ላይ ያልፍ ይችላል ወይም ደግሞ ብስ ብሎ ወደ አዘጋጀው ቦታ ሊሄድ ይችላል። ነገር ግን ያ ከመምጣቱ በፊት ኢትዮጵያውያን አንድነት፣ ህብረት፣ መናበብ የሚያስፈልግበት ወቅት ላይ እንገኛለን። ይሄ ምርጫ ወቅት ራሱ ምርጫው ይዞ የሚመጣው ትኩሳት አለ። አብይ አህመድ ይህን አጋጣሚ ተጠቅመው ሊፈጥር የሚችለው የሰብአዊ እልቂት ቀውስ ይኖራል። ይህን ሁሉ ነቅተን መጠበቅ የሚገባን እንደሆነ ነው ማምነው። በዚህ ወደ አምቦ ጉዳይ እንምጣ። ገለታው ኦሮሞ ህዝብ ላይ እንደዚህ አይነት ጭካኔ እየፈጸመ ነው። እንግዲህ የኦሮሞ ጠባቂ የኦሮሞ መንግስት ነው ይሄ። እናንተ ጠብቁት፣ ወደ ቀደመው ዘመናችሁ እንዳትመለሱ። አሁን የመጣው ስርዓት የናንተ ነው። የኦሮሞ ህዝብ አምጦ የወለደው ስርዓት ነው። እንዳይኑ ብሌን ሊጠብቀው ይገባል ነው። ሰሞኑንም ሽመልስ አብዲሳ እንደዚህ አይነት መልእክት ያላቸውን በተለያዩ አዳራሽ ዘግተው የሚያወሩትን እየሰማን ነው። እንደውም ድርሽ አይሉም ሰሜኖቹ፣ እዚህ ድርሽ አይሉም፣ አዲስ አበባን አይረግጧትም እያለ ሲዝትም ሰምተናል። ይሄ እናንተ ነው እያለ ከሌላው የኢትዮጵያ ህብረተሰብ ክፍል ጋር ሊያቃቅርና ደም ሊያቃባ ትልቅ ስብከትና ቅስቀሳ እያደረጉ ነው ያሉት። በዚህ ማለት ነው እንግዲህ አምቦ የምንሰማው ነገር እጅግ የሚያሳዝን የሆነው። እንግዲህ ቪዲዮውን ለማሳየት የምንችለው አይደለም። በጣም ይሰቀጥጣል፣ በጣም ያማል። እንደዚህ አይነት ዜጎችን የስርዓቱ ባለጊዜዎች ከብልጽግና ጋር ተጠግተው ሀብታም የሆኑ ከብልጽግና ጋር ተጠግተው ስልጣን ያገኙ ግለሰቦች መጫወቻ ሆኗል የአምቦ ህዝብ። የተገደለው ሰው ቁጥር በጣም ከፍተኛ እንደሆነ የሚደበደበው የየለት የአምቦ ህዝብ ስቃይ ሆኗል። በገዛ የብልጽግና ፓርቲ አባላት እርምጃ እየተወሰደባቸው የሚገኘው። እስቲ ገለታው እዚህ ላይ ምን ማለት ይቻላል? ይሄ ግልጽ ማሳያ ነው የኦሮሞ ህዝብ የገባበትን መከራ። ከምንም በላይ ያኔስ መናገር ይችላል። ምክንያቱም ህወሓት ነበረ ቤተ መንግስት ያለው ያንተ ሰው አይደለም እየተባለ ከፍተኛ የሆነ ቅስቀሳ እየተደረገበት መስዋዕትነትንም ከፍሎም ቢሆን መንግስት እንዲለወጥ አድርጓል። አሁን እርስ በርስ ነው ራሱ ኦሮሞ ውስጥ ነው ያንተ መንግስት ነን ላንተን የመጣ ነው እያሉ የኦሮሞን አንድነት ያፈረሱ ኦሮሞ አንድ ሆኖ በኢትዮጵያዊነቱ እንዳይቆም እግሩን የሰበሩት እና አብይ አህመድ ስለ ራሱ እንኳን እንዳይናገር አድርገውታል። እጅ እግሩን ነው አሳስረው ያስቀመጡት። የአምቦ ህዝብ ሌላ ቦታ እየደረሰ ያለውን መከራ በዚህ አጋጣሚ መጥቀስ ይቻላልና እዚህ ላይ ምን ማለት ይቻላል ገለታው? የኦሮሞ ህዝብ በጣም መከራ ውስጥ ነው ያለው። መቼም ያልተመቸው ህዝብ አሳዛኝ ህዝብ ነው። በመሰረቱ መቼም ያልተመቸው ብዙ መከራ ውስጥ የወደቀ ህዝብ ነውና የበለጠ ችግር ውስጥ የወደቀው ደግሞ በዚህ ጊዜ ነው። ብዙ የኦሮሞ አካባቢ ያሉ ወገኖቻችን ለዛ ህዝብም ትግል ቆም ያለው ብለው ረጅም ጊዜ የሚታገሉ ሰዎችም ይሄን የሚመሰክሩት ነው መሳይ። በንጉሱ ጊዜ በለው በደርግ ጊዜ በለው በኢህአዴግ ጊዜ በለው እንደዚህ አይነት መከራ አይቶ ያቅም ነው የሚሉት። በብዙ ችግር ውስጥ ነው የወደቀው። መልካም አስተዳደር ጥያቄ ያየህ እንደሆነ እኮ በቀበቶ እኮ የሚገረፍ ህዝብ ሆኗል እኮ። ክብረ ነክም እኮ ነው መሳይ። በአንዳንድ በኩል ስታየው መቼም ትልቅን ሰው አባት አይተሃል። አንድ ጊዜ ጅማ ውስጥ እንደውም በቪዲዮ ቀርቧል። ግብር ካርኒ ጠይቀዋል ተብለው ነው እኛ አባት የተገረፉ። ምን አገባህና ነው የምትጠይቀው ብለው የቀበሌ አስተዳዳሪዎች ወስደው በቀበቷቸውን አውልቀው እንደ ልጅ ነው የገረፏቸው መሳይ። የታሰረው ቁጥር አይታወቅም ነው የሚባለው ኦሮሚያ ክልል። አሳሪ አይታወቅም፣ ማን እንደሚያስረው አይታወቅም።
ዝም ብሎ ታስሮ ይገኛል። አመት ይቆያል፣ 2 አመት ይቆያል። አሳሪው ካልተገኘ አይፈታም ይባላል እና ከባድ ችግር ውስጥ ወድቋል ይሄ ህዝባችን። እና አሁን አንደርስታንዲንግ ኢች አዘር ያስፈልጋል፣ አንዱን መረዳት ማለት ነው። የኦሮሞ ህዝብ ችግር አማራው በደንብ ሊረዳው ይገባል። ይሄን ክፉ ጊዜ የምናልፈው በዚህ ነው። የትግራይ ወንድማችን ይሄን እንዴት አድርጎ እንደሚጠቀምበት አዲስ አበባ ላይ እንደተጠቀመው ዘበኛ አንተ ነህ፣ ዋና አስተናባሪ፣ ጊዜው ያንተ ስለሆነ አስተናባሪ አንተ ነህ፣ አሳላፊው አንተ ነህ፣ ጠባቂ አንተ ነህ ብሎ እንዴት ሊያመጣው ቻለ ብሎ አማራው፣ ደቡቡ ሁሉ ይሄንን መረዳት መቻል አለበት። የኦሮሞ ወጣት ይሄን መረዳት አለበት። የዚህ ስርዓት ማብቂያው ትብብር ያሳየ እንደሆነ ነው። ኢህአዴግ እኮ የፈረሰው በጎንደር ድምጽ አይደለም፣ ብዙ ጊዜ አነሳ ነው። በየቦታው የሚፈሰው ደም የኔ ደም ነው ያለ ጊዜ የጎንደር ወጣት ያ ድምጽ እያስተጋባ ሄዶ የኦሮሞ ወንድሞች ደግሞ በየቦታው የሚፈሰው የአማራ ደም ደሜ ነው ያሉ ጊዜ ኢህአዴግ የጥል ግድግዳ ያ የብሔር ያጋጩ ብሔር አማራና ኦሮሞን ያጋጨ የቆመ ክፉ ስርዓት ድርምስ ነው። አሁንም ይሄ ስርዓት የአብይ አህመድ ስርዓት የቆመው በተለይ የኦሮሞን ህዝብ እንደዚህ እንደጋሻ መከታ አድርጎ ያስጠቃ በጦር እሱን ያስመታ እዛ ውስጥ ለመወሸቅ የሞከረ ሴረኛ ሰው ስለሆነ እኔ ሁላችን ልንረዳ ይገባል። ግን ከፍተኛ ችግር ውስጥ ነው የወደቀው። በትራንስፖርት መጉላላት በለው፣ በኢኮኖሚ ችግር በለው፣ በሙስና ስም የለውም ነው የሚባለው ኦሮሚያ ክልል ውስጥ ያለ ሙስና። አሁን ወደ አማራ ክልል ስትሄድ ፋኖም ስለሆነ አብዛኛውን የተቆጣጠረው እንደዚህ አይነት ነገር ብዙ አትሰማም። የኦሮሚያ ክልል በቃ ያለ ሳንቲም የምታስፈጽመው ነገር የለም። አሁን ከፍተኛ ችግር ውስጥ የወደቀ ህዝብ ነው የህዝባችን እና ይሄን ክፉ ጊዜ ግን ዋናው ማሰሪያችን የመንግስትን ስስ ብልት ማወቅ መቻል አለብን። እንዴት ነው በምን ጥበብ ነው የቆየው ይሄ መንግስት አብይ አህመድ የሚለውን ነገር አንደርስታንድ ስናረግ ሲገባ ያን ጊዜ ራሳችንንም ሀገርን ማትረፍ እንችላለን። መሳይ ገለታው የአምቦውን ጉዳይ በተመለከተ እንግዲህ የሚወጡትን ቪዲዮዎች በማህበራዊ ሚዲያ ላይ በስፋት የተሰራጨ በመሆኑ ምናልባት አጋጣሚውን ያገኘ ሰው ሊመለከተው ይችላል። ያየ ሰው ሁሉ ግን አዝኗል። ያየ ሰው ሁሉ ግን በዚህ አገዛዝ የኢትዮጵያ ህዝብ የገባበትን መከራና ዕዳ በሚገባ የሚረዳው ጉዳይ ነው። ምናልባት ይሄ ስለተቀረጸ ይሆናል። ያልተቀረጹ ስንት እንግልቶች፣ ያልተቀረጹ ስንት የሰው ልጅ ግፎች እንዳሉም ደግሞ በዚህ አጋጣሚ ድምዳሜ ሰጥተው መግለጽ ይቻላል። ገለታው ምናልባት የአምቦውን በተመለከተ ለምንድን ነው እንደዚህ የሚያደርጉት የሚለውንም በተለይ ጀዋር መሐመድ ጉዳዩን እየተከታተለ ያለው በሰፊው ተከታታይ የሆነ መረጃ እያቀበለ ነው የሚገኘው። አንደኛ እዛ ቡድን 20 የሚባል ስብስብ አለን የተባለው ይሄ በየኦሮሚያ ክልሎች ከተሞች ውስጥ ያለ መዋቅር ነው። ቡድን 20 ይባላል። ህጋዊ መዋቅር አይደለም። እንደዚህ በወረቀት የተጻፈ ስትራክቸር ወይ መዋቅር ያለው ስብስብ አይደለም። እንዲሁ ይታወቃል። 120 ቡድን 120 ይባላል። 120 ማለት 120 ሰዓታት ናቸው፣ 5 ቀናት። በእነዚህ 5 ቀናት እንዴት መበልጸግ ይቻላል ነው። እንዴት ከመንግስት መንትፎ የመንግስት ካድሬ የመንግስት ባለስልጣን ሆኖ እንዴት በ5 ቀን ውስጥ ከነጭ ያጣ የነጣ ደሃ እንዴት በ5 ቀን ውስጥ ሀብታም መሆን ይቻላል ነው። በዛ ውስጥ ሀብታም የሆኑ ሰዎች ስብስብ ማለት ነው ቡድን 120 የሚባለው። ይሄ በአሁኑ ሰዓት ብልጽግናን የጀርባ አጥንት ሆኑ ብልጽግናን ደግፈው በየቦታው ምናየው የብልጽግና ጫጫታ ከነዚህ ሰዎች የሚመጣ እንደሆነ በደንብ የምናየው ጉዳይ ሆኗል። ስለዚህ ዘረፋ አለ፣ ትልቅ ዘረፋ። ከዘረፋው ጀርባ ደግሞ እንዲህ አይነት መጠነ ሰፊ የሰብአዊ መብት ጥሰት አለ። ቀደም ሲል እንዳልከው ነው ኦሮሚያ ክልል ስርዓት አልበኝነት ተስፋፍቷል። ከየትኛውም ክልል ባልተናነሰ እንደውም በከፋ መልኩ ኦሮሚያ ክልል እኮ ሰሜን ሸዋ መሄድ አትችልም። በየቀኑ ባለስልጣናት እየተገደሉ ነው። የኦሮሚያ ክልል ወረጃ፣ አርሶ፣ ሰላሌ እነዚህ አካባቢዎች እኮ በሰላም እጦት ሰው ቀንበር ተሸክሞ ወደ እግዚአብሔር እኮ እየለመነ ነው ያለው። መንግስት የሚያድነን ስለሌለ ቢያንስ ለአምላካችን ልመናችን እናቅርብ ብሎ አደባባይ የወጣበት ሁኔታ ነው ያለው። የኦሮሞ ህዝብ ስቃይ ውስጥ እኮ ነው ያለው። ስም የሌለው ግብር፣ ስም የሌለው መዋጮ። በአንድ የኦሮሚያ ወረዳ ላይ 18 አይነት መዋጮ አለ። በጣም የሚገርም ለልጁ ሰርግ ድግስ ህዝቡ እንዲያዋጣ ያደረገ የወረዳ አስተዳዳሪ ሁሉ አለ። እንዲህ አይነት ግፍ ነው። ህዝቡ የቱን አዋጥቶ የቱን ግብር ከፍሎ ምን እንደሚተርፈው ምን እንደሚበላ ግራ የገባው ማህበረሰብ ነው ኢትዮጵያ ውስጥ
ኦሮሚያ ውስጥ ሳይቀር ያለው። ስለዚህ ይሄንን ነው አብይ አህመድ ብልጽግና የሚለው። ይሄንን ይዞ ነው አብይ አህመድ እኛ የኦሮሞ ህዝብን ከነበረበት መቃብር ውስጥ ፈንቅለን አውጥተን ትንሳኤውን የሰጠነው እያሉ የሚመጻደቁት። ቀደም ሲል ያልኳለ የአማራ ህዝብ ይረዳው የኦሮሞን ህዝብ፣ ሌላውም እርስ በርስ መረዳዳት አለብን ነው በትክክለኛ አካሄድ እሱም ነው። ነገር ግን የኦሮሞ ህዝብ መንቃት አለበት በሚገባ ይህን አገዛዝ ማን እንደሆነ ምን እንዳደረገ ምን እያደረገ እንዳለ በሚገባ ተረድቶ ከኢትዮጵያውያን ጎን ከሌሎች ኢትዮጵያ ወንድሞቹ ጎን መቆም አለበት። ከትግራይ ህዝብ መማር አለበት። የትግራይ ህዝብ በህወሓት የከፈለውን ዋጋ ቋየ ነው ደልቶታል። ትግራይ በኢንዱስትሪ ልትሰምጥ ደርሳለች። ህወሓት ማለት የትግራይ ህዝብ ማለት ህወሓት ነው የሚል አስተሳሰብ እንዲሰርጽ አድርገው በመጨረሻም ቀናቸው ደርሶ ሲሰናበቱ አየነው እኮ የትግራይ ህዝብ የገባበትን መከራ። አሁንም ተመሳሳይ ነገር እንዳናይ የኦሮሞ ህዝብ ጠባቂ ለኦሮሞ ህዝብ ጥቅም የቆመ አድርገን እንዳናስብ ከምንም በላይ የኦሮሞ ህዝብ ወጥቶ ይህን ስርዓት ማውገዝ አለበት። እየታገለ ነው፣ እየተዋጋ ነው፣ ዋጋ እየከፈለ ነው። ነገር ግን ከሌላው ኢትዮጵያዊ ጋር እኩል ተሰልፎ የተለያዩ ስብስቦችን በመቀላቀል የኦሮሞ ህዝብም ይህን ስርዓት ለአንድና ለመጨረሻ ጊዜ መገላገል አለበት። አለበለዚያ ይህ ስርዓት ካለፈም በኋላ ትቶ የሚሄደው ጠባሳ ለኦሮሞ ህዝብ ጥሩ ስሜት የሚሰጥ አይደለም። ልክ እንደ ተጠቃሚ ልክ በስርዓቱ እንዳለፈለት አድርጎ እንዲወሰድ እየተደረገ ነው። ያ ነገ ከነገ ወዲያ የሚያመጣው ጣጣ ቀላል የሚባል አይደለምና ገለታው ከማንም በላይ የኦሮሞ ህዝብ ኃላፊነት አለበት ይህን ስርዓት በማስወገድ ረገድ። በትክክል መሳይ በትክክል ይህንን በተለይ የኦሮሞ አክቲቪስቶች እዛ አካባቢ ያሉ ለሂቃን የምንላቸው አውቃለሁ። እኔም ራሴ አሁን አንዳንድ በቅርቡ የበይነ መረብ ትዕይንተ ህዝብ በተካሄደበት በዛ ኮሚቴ ውስጥ አብረን የምንሰራቸው ወገኖች የኦሮሞ አታጋዮች ናቸው እና ብዙ ለሂቃን አሁን ተረድቷል የአብይ አህመድን የዘዴ እንዴት አድርጎ ኢትዮጵያን ለመበጥበጥ እንደተዘጋጀ በደንብ ገብቷቸዋል እና ይሄ ነገር እየሰፋ መሄድ አለበት። ህብረተሰቡ በጣም ሊረዳው ይገባል ይሄን ዘዴና እንዳልከው ከኦሮሚያ አካባቢ ያሉ ወጣቶች ተደራጅተው አታጋጨኝ ምን አይነት ብልጣት ነው እንዴት አይነት ብልጣት ነው አንተን አሁን ለኔ ያሰብከው ለሀገር ያሰብከው የሚል ነገር ጥያቄ መጠየቅ እና መታገል ያስፈልጋል። ህብረታችንን መጠበቅ አንድነታችንን መጠበቅ ይሄ ክፉ ጊዜ እንደዛ ነው አልፎ በቃ በጣም ኃላፊነት የጎደለው ሰው ነው መሳይ። በጣም ኃላፊነት ኢትዮጵያ ብዙ ዋጋ እየከፈለች መኖር የሚፈልግ ሰው ነው። አመጣጡም እኮ እንደዛ ነው የመጣው ሲፈጠር ጀምሮ ይሄ ቲም ለማም በለው ምንም በለው በቃ እስካሁን ድረስ እኮ በብዙ ዋጋ ውስጥ ምድሪቱ ብዙ ዋጋ እየከፈለች ሪስኮች ከባባድ ሪስኮችን እየወሰደ የመጣ ሰው ነው። እንደዚህ ነው የሚቀጥለው። ስለዚህ ገዛዋል መሳይ ይሄንን ምክርም ብዙ የኦሮሞ ወገኖቻችን እንደሚገዙት እርግጠኛ ነኝ። ገለታው እንግዲህ አብይ አህመድ ዛሬ ያው የተለመደውን የቴሌቪዥን ረጅም ቃለ መጠይቅ እንደሚሰጥ በኢትዮጵያ ቴሌቪዥን ማስታወቂያውን ተመልክቻለሁ። ዛሬ ምሽት መሰለኝ እንግዲህ ይህን ፕሮግራም በመናስተላልፍበት ጊዜ ስርጭቱ አልተጀመረም። ግን ይህን ያህል ሰው የሚጠብቀው እንዳልሆነ እናውቃለን። ያነሳው አጀንዳ ከኢንዱስትሪ ጋር የተያያዘ መሆኑን እንዲሁ ከማስታወቂያውም ተረድተናል። ኢንዱስትሪ በዚህ የለውጥ አመታት ውስጥ ምን ያህል እመርታ እንዳሳየ ምን ያህል ኢትዮጵያን እንዲያዘመን እንደመጣ አብይ አህመድ አፉ ሞልቶ የሚናገርበት ቃለ መጠይቅ እንደሚሆን ነው እንግዲህ ከማስታወቂያው የተረዳ ነው። ሙሉን መስማት ይጠበቅብናል አይጠበቅብንም ሌላ ጉዳይ ነው። አብይ አህመድ የተለየ አዲስ ነገር ይዞ የሚመጣ ሰው አይደለም። ያው የተለመደውን ረጅም ዲስኩር ያሰማል። ሰው መከታተል አቁሟል። እንደምናየው ከሆነ እስካሁን በተላለፉት በተለይ ከቅርብ ጊዜ ወዲህ ህዝቡ የተመልካች ድርቅ የመታቸው ናቸው የሱ ቃለ መጠይቆች። የራሱ ሰዎች እንኳን ቁጭ ብለው የሚያዩበት እድል አልሰጡትም፣ ሰልችቷቸዋል። ለማንኛውም ኢንዱስትሪን የተመለከተ ስለሆነ በተለየ ሁኔታ አነሳ ነው። ፕሮግራሙንም ማየት የሚጠበቅብን አይመስልንም። ግን ስለ ኢንዱስትሪ ተሳክቶልናል፣ አዘምነናታል ኢትዮጵያን የሚል በልበሙነት የሚናገረውን እንዴት ትመለከተዋለ? እውነት ኢትዮጵያ በኢንዱስትሪ ዘመነች ወይስ ያላትን ሁሉ ዘግታ ባዶ እጇን ቀረች ነው የምንለው? ገለታው አንዱ የመጀመሪያ ነገር አንድ አባባል አለ ኢትዮጵያውያን የሚሉት የትም ፍጪው ምንም አድርጊው ዱቄቱን አምጪው ይላል ያገራችን ሰውና ዳቦውን እስቲ አምጣው
አምጣው አብይ አህመድ ዳቦ እንግዲህ መቼም የትም አገረጋግረው ኢንዱስትሪው አድጓል በለው ግብርናውን ለውጫዋለሁ ስንዴ በስንዴ ሆኛለሁኝ እንዲህ የሚለውን ተውና ዳቦውን አምጣው የሚል ጥያቄ ቢጠይቅስ ኢትዮጵያ ደሞዙን አምጣው ትምህርቱን አምጣው የተሻለውን ትምህርት እንግዲህ ልማት ማለት አይደለም የተሻለ ትምህርት ቤት መክፈት ነው የተሻለ ዩኒቨርሲቲ መክፈት ነው የተሻለ ክሊኒኩን አምጣው የት ነው ያለው እዚህ ፐርሰንት አድገናል ይሄን ያህል ኢንዱስትሪ ጨምሯል የሚለውን የስታቲስቲክስን ጉዳይ ትተን አምጣው ዳቦውን የሚል ጥያቄ ነው ፕራክቲካል የሆነው ጥያቄ መሳይና ኢንዱስትሪው አካባቢ ለውጥ አለ ለማለት እኔ እንደው እንዲያልከው ነገር ነው ምንም ማዳመጥ የማያስፈልግም በጣም አንዱ የከሰር ነው በዚህ ላይ ነው ግን እቺ ፕሮግራም ለምን ተዘጋጀች የሚለው በጣም ነገር የሚመስለኝ እኔ መሳይ ይሄ መንግስት አሁን በጣም የሚተቸው ጌጠኛ መንግስት ነው የላንቲካ መንግስት ነው በቃ በጣም ያልታየ በዓለምም ላይ ያልታየ ነው የት ነው ብዙ ሳንቲሞቻችንን በሙሉ ዛሬ ወስዶ እንደ ልጅ መጫወቻ አደረገብን ኢንቨስትመንት ሪተርናቸው መልስ የሌላቸው ግብረ መልስ የሌላቸው ነገሮች ላይ በሙሉ አባከነው የዳ አንጡራ ሀብታችንን የሚል ነው የሚሰደበው የሚወቀሰውና በተከታታይ በዚህ ነገር ስለተመታ አሁን አየህ እንግዲህ ተሰብስበው እዛ ቤተ መንግስት ለምን ኢንዱስትሪው አናድግም አድጓል ብለህ ደግሞ አትናገርም ብለው እቺን ዶክመንተሪ ማዘጋጀታቸው ነው በዚህ አትጠራጠር መሳይ በቃ አሁን ለዚህ ለላንቲካው ክስ በኢንዱስትሪው ማለን ልማት ብዙ ጊዜ አንተም ስትላ ነበር በቀደም ምንድነው ዋናው ልማት ቀርቶ ሌላው ጌጡ ላይ ምናምን የተባለው አሁን ደግሞ ያንን ገልብጠው ተሰርቷል ዋናው ለማለት የተዘጋጀ ነው ከምርጫውም ጋር የተያያዘ ይሄንን ክስ ለማስተባበል ነው እንጂ በኢንዱስትሪው በኩል በጣም ነው ባስደንጋጭ ሁኔታ የከሰር ነው ባስደንጋጭ ሁኔታ ወደ 20 የሚደርሱ የኢንዱስትሪ ፓርኮች አሉ አይደለም የሚባለው ኢትዮጵያ ውስጥ እነዛ 20 የሚደርሱ የኢንዱስትሪ ፓርኮች በተለያየ ጊዜ የሰማናቸው ሪፖርቶች በጣም ያስደነግጣሉ ከአራት ዓመት በፊት በስንት ነው ከአራት ዓመት በፊት ነው አይደለም ወደ 446 አምራች ኢንዱስትሪዎች ተዘግተዋል ተብሎ እኮ የተነገረባት ምድር እኮ ናት 400 እንግዲህ ከዛች ከደሃ ሀገር 446 አምራች ኢንዱስትሪዎች ተዘግተዋል ተብሎ በመንግስት ባለስልጣናት አፍቆ ነው የተነገረው አሁን እንግዲህ በዚህ ባሉት በእነዚህ 4 ዓመታት ውስጥ እነዚህ ተመልሰው ተከፍተው አዳዲስ ተጨምሮ ነው ኢንዱስትሪው በኢትዮጵያ ኢኮኖሚ ውስጥ ለጂዲፒው የሚገባውን አስተዋጽኦ አደረገ ልንል የምንችለው ውሸት ነው መሰለኝ በአገዋን ለምሳሌ ወሰድ አሁን ብዙ ጊዜ ለአፍሪካውያን ትልቅ እድል ነው የተባለው እንደውም ዩናይትድ ስቴትስ የሚመጣው ዓለም ለአፍሪካ በተለይ ለአፍሪካ ትልቅ ውለታ ውላለች የሚባለው አገዋን ምክንያቱም አፍሪካ ሀገሮች ምርት መሸጥ አልቻሉም በቃ ቫልዩ አዳ ያደርጉም በምርቶቻቸው ላይ ሮ ማቴሪያልስ ወይም ጥሬ ነገር ነው በቃ የሚልኩት እና በተወሰነ ደረጃ የማኑፋክቸሪንግ እና የኢንዱስትሪ ውጤቶችን በነፃ እንዲያስገቡ የሰጠችው እድል ቻይናም ልትከተል ሞክራለች እንደውም ይሄንን እንደ ፈረንሳይ እና እንግሊዝ እንደዚህ እየተከተሉ አፍሪካንን ከፍ ሊያደርጓት ይችላሉ የሚል ተስፋ ነበር እና እዛው ውስጥ ወጥተናል እኮ ኢትዮጵያ ተባረን ሰብአዊ መብት ጥሰት አብይ አህመድ አባሮናል ከዛ ተባረን እኮ ሌላውን ተወሰኑ ፒቪኤች የሚባለው የዚህ በጣም የታወቀ 40 ሀገር አካባቢ የሚሰራ በጨርቃ ጨርቅ በዚህ በተለያዩ ንግዶች ላይ የሚሰራው አዋሳ ውስጥ እኮ ያለው 100,000 ሰው እኮ ነው የተባረረው እሱ ሲዘጋ 100,000 ሰው በጣም ብዙ ሀብት ነው እኮ ያጣ ነው በጣም ብዙ ትላልቅ ድርጅቶች ናቸው የተዘጉት የኮካኮላ ፋብሪካ ነው አይደለም አንድ ጊዜ እንደዚሁ ተዘግቷል የቻይና ፋብሪካዎች ተዘግተዋል ኢትዮጵያ ውስጥ ትንሽ አለ የተባለው የአበባ ፋብሪካ የአበባ ምርት ነው የአበባ ምርት ደግሞ እንደምታውቀው ኬንያም ውስጥ ሞክረው ከኬንያ እንደው ፈልሰው ነው ወደ ኢትዮጵያ የመጡት ሪስክ ስላለው ነው ኢንቫይሮንመንታል እንትኑ አክቱ ከባድ ነው አንዳንድ ሀገሮች በጣም ጥብቅ ነው ህጎቻቸው ጥብቅ ናቸው አካባቢያቸውን እንዳይበከል ለማድረግ ማለት ነው እና ከኬንያ ተፈልሰው የመጡ ኢትዮጵያ ውስጥ አበባ ያመርታሉ መቼም ዳቦ የምናገኝ ከሆነ ብዙ ሪስክ ወስደን መቼም ይሁን ነገር ግን ከዛ ባሻገር በኢንዱስትሪው መርክ ይሄ ነው የሚባል ነገር ኢትዮጵያ ውስጥ የመጣ ነገር ከቶ ምን አለና ነው ይሄ ሰው አዲስ ዶክመንተሪ ይዞ የመጣው የሚል ጥያቄ ነው መጠየቅ ያለብን መሳይ ቀደም ሲል የጠቀስከው ነው 400 ፋብሪካዎች እኮ ነው የተዘጉት በተለያየ ምክንያት አሁን እንደምንሰማው ሰሞኑን
ከዚህ ከነዳጅ እጥረት ጋር በተያያዘ ፋብሪካዎች ከ1000 2000 ሰራተኞች ያሏቸው ፋብሪካዎች ሰሞኑን ስራ እየሰሩ አይደለም። ምክንያቱ ደግሞ ሰራተኞችን የሚያመላልሱት ሰርቪስ አውቶቡሶች በነዳጅ ምክንያት መንቀሳቀስ አልቻሉም። ሰራተኛው ደግሞ በትራንስፖርት ወደዛ የሚሄድበት ምንም እድል የለም። ስለዚህ ፋብሪካዎች ሰራተኞቻቸው ጋር መገናኘት አልቻሉም በነዳጅ እጥረት ምክንያት ተሽከርካሪዎች መንቀሳቀስ ባለመቻላቸው። ይሄ የአንድ የሁለት ፋብሪካ አይደለም፣ የአያሌ ፋብሪካዎች የአያሌ አነስተኛ ኢንዱስትሪዎች የገጠማቸው ፈተና ነው። አብይ አህመድ ለዚህ አልተዘጋጀም። ዝም ብሎ መንዳት ነው፣ በቃ የመጣውን ሁሉ መናገር ነው። ምንም ማጣራት የለ። መሬት ላይ ያለው ምንድነው እሱ አያስጨንቀውም። ምናልባት የተሳሳተ ሪፖርት እየላኩለት ነው እንዳይባል መቼም ፌስቡክ ላይ ተጥዶ የሚውል ማህበራዊ ሚዲያዎችን እየፈተሸ እናቃለን ያንን እንደሚያደርግ። ይሄ ግለሰብ የህዝቡን የኑሮ ሁኔታ አያቅም ብሎ መደምደም አይቻልም። ያቃል በሚገባ በደንብ ነው የሚያውቀው። ከዛ ይልቅ ግን በአየር ላይ እየተንሳፈፈ ይላማለኝ በሰማይ አይነት የተስፋ ቃሎችን እየመገበ ዘንድሮም መቆየት ነው የፈለገው። ከዚህ ከነዳጅ እጥረቱ ጋር የተያያዘውን የገጠመውን ፋብሪካዎች የገጠማቸውን ፈተና ከኃይል አቅርቦት ጋር ፋብሪካዎች የገጠማቸውን ፈተና ባለፈው አንስተናል። 56.4% የኢትዮጵያ ህዝብ የኃይል አቅርቦት የለውም። ፋብሪካዎች ኢንዱስትሪ አነስተኛ ኢንዱስትሪዎች መብራት እያገኙ አይደለም። ስለዚህ ምንድነው የሚያድገው? አፍ ላይ ነው የሚያድገው? የብልጽግና ወንጌል ላይ ነው የሚያድገው? የኢትዮጵያ ኢንዱስትሪ የት ነው ያለው? ይህንን ቀደም ሲል የጠቀስካቸው ከ20 በላይ የኢንዱስትሪ ፓርኮች መጠለያ የሆኑበት ለሌላ አገልግሎት እየዋሉ ያሉበት አንዳንድ ቦታዎች እንደውም ወታደራዊ ቁሳቁሶች ማከማቻ እየሆኑ ነው። የአብይ አህመድ ወታደሮች ጊዜያዊ ማረፊያም እየሆኑ ያሉ የኢንዱስትሪ ፓርኮች እንዳሉም መረጃዎች ያመለክታሉ። ስለዚህ የትኛው ነው ስለ የትኛው ኢንዱስትሪ ነው የሚያወራው? ቃለ መጠይቅ በሰጠ ቁጥር የሰውዬ ነጥብ እየጣለ እንዳለ የኢትዮጵያ ህዝብ በደንብ ተረድቶታል። ትክክል መሳይ። እኛ ቅድም እንዳልከው የሰው የሙሉ ንግግር ባንሰማም አንዲት ኃይለ ቃል ትበቃለች። ያቺ ኃይለ ቃል ኢንዱስትሪው እያደገ ነው የሚል ከሆነ ለእኛ በቂ ነው። ኢንዱስትሪው እያደገ አይደለም። በየዘርፉ ሁሉንም ማየት ባይቻል እንኳን አሁን መሰረታዊ በሚባለው ለምሳሌ ግብርና እንወስድ። ጠጋ ብለን እንደው በጣም ብዙ ጊዜ የምንጠይቀው ስለሆነ ግብርናው ኢንዱስትሪ በሁለት ሊከፈል ይችላል። የመጀመሪያው በአሉን ምርቶች ላይ እሴት መጨመር ነው፣ ቫልዩ አድ የሚባለው ማለት ነው። ለምሳሌ ቡናችንን ብትወስድ መሳይ፣ አሁን ቡናችን ዝም ብለን ጥሬው ነው የምንሸጠው እንደምታውቀው። እና በዚህ መካከል ይሄ እሴት መጨመር በዚህ ቡናችን ላይ መቁላት፣ ለምሳሌ አሁን እዚህ ዳርክ ሮስት፣ ላይት ሮስት፣ ሚዲየም ሮስት የሚባል ነገር አለ አይደለም? አረር አድርጎ መቁላት፣ ከዛ ደግሞ መካከለኛ ገባ እንዳይለው አድርጎ መቁላት ወዘተ እየተባለ በየቦታው ሲሸጥ ታያለ። አሁን ኢትዮጵያ ወደዚህ እንኳን መግባት በዚህ ምርታችን ላይ አንድ ቫልዩ አድ ማድረግ አለባት፣ የተሻለ ገንዘብ እናገኝ ዘንድ ከውጭ ማለት። ይሄንን ለማድረግ ደግሞ ግብርናው ምርቶቻችን ላይ ቫልዩ አድ ለማድረግ ደግሞ ስራ ይጠይቃል። ኢንዱስትሪውን አግሪካልቸራል ኢንዳስትሪስ ማለት እኮ ነው። በመካከል እንግዲህ ይሄ ዝም ብሎ ቆልተን መሸጥ አንችልም። እንደምታውቀው የአውሮፓ ሀገሮች፣ የአሜሪካ ሀገራት የኳሊቲ ኮንትሮላቸው በጣም ውስብስብ ነው። ዝም ብሎ የተቆላ ቡና አይደለም የሚገዙት። የመቁያው ማሽን ምን ይመስላል፣ የሳኒቴሽን ጉዳይ ያነሳሉ፣ ስታንዳርድ አላቸው። ያንን የጠበቀ መቁያዎችን አዘጋጅቶ ኤክስፖርት ማድረግ ቫልዩ አድ አደረገ ማለት ነው ግብርናው። ሰሊጣችን ላይ እንደዛ ነው። ሌሎች የምናወርጥ የቅባት እህሎቻችን ላይ እንደዛ ሊሆን ይችላል። እንዲህ ቫልዩ አድ ማድረግ ነው። ይሄ ነው አንድ አግሪካልቸራል ኢንዱስትሪ የሚባለው። በዚህ ላይ ምንድነው የተሰራው? የምናውቀው እስካሁን ድረስ ያለንን ቡና ዝም ብለን መሸጥ ምንም አድ ያደረግነው ነገር። ሁለተኛው የአግሪካልቸራል ማሽነሪስ ጉዳይ ነው። ለምሳሌ ገበሬው እጁ ላይ ምንድነው ያለው? አንድ ጎባጣ ምንድነው ቢላ እኮ ነው ያዘው። ማጭድ ይባላል ሌላው ሰው አይደል? ማጭድ ማለት እንግዲህ ጎበጥ አድርጎ ያንን ቢላም የስንዴና የገብስ እግር መከርከር ማለት ነው። ቁጭ ብሎ 1 ሄክታር መሬት ለማጨድ አንድ ገበሬ ቤተሰቡ ሁሉ ሰብስቦ በደቦ መከራ ሲያይ ነው የሚወጣው መሳይ። ይሄንን መቀየር እኮ በጣም ቀላል ነገር እኮ ነው በዚህ ዘመን፣ በጣም ቀላል ነገር። አነስተኛ በ1 ሊትር የሚሰሩ አነስተኛ ማጨጃዎችን ሰርቶ የገበሬው እጁ ላይ ያለውን ይሄንን መሳሪያ መቀየር፣ የእህታችንን ማበጠሪያዋን መቀየር። አሁን ብዙ አንስተናል ከዚህ በፊት ይመስለኛል። የጉራጌ
እህቶቻችን የፌስቱላ የሚባለው በሽታ በጣም ወደዛ አካባቢ የተስፋፋ ነው። ምክንያቱ ቆጮ ሲፍቁ የሚፍቁበት መሳሪያ ስለሌላቸው ቁጭ ብለው መከራ እያዩ ነው የሚፍቁት። ለዛች መፋቂያ የምትሆን ነገር መስራት እኮ ያ ነው አግሪካልቸራል ኢንዱስትሪ ማለት ነው። አግሪካልቸራል ማኒፋክቸሪንግ ማለት እነዚህ ማሽነሪዎች ቶሎ እዛ ላይ ኢንቨስት ማድረግ ለዚህ ፋይናንስ ይጠይቃል። ግብርናው ለማዘመን ማለት ነው። ይሄ የፋይናንስ እጥረት ከፍተኛ እጥረት ነው ያለው ግብርና ውስጥ መሳይ። ስለዚህ ግብርናው አልተሻገረም፣ ትራንስፎርም አላደረገም። ሌሎቹን ወደ ጨርቃጨርቅ የመጣህ እንደሆነ ወደ መድኃኒት የመጣህ እንደሆነ መድኃኒት ለምሳሌ የመድኃኒት መስራትን በተመለከተ ብዙ እጽዋት ያላት ሀገር፣ ብዙ አቅም ያላት ሀገር እስካሁን ድረስ አነስተኛ ኢንግሪዲየንት ሳይቀር ከውጭ ነው የምናስገባው። ሌሎች ማሽነሪዎችን በሚመለከት ኢትዮጵያ ማምረት የምትችላቸው ማሽነሪዎች ከውጭ ነው የምናስገባው። በቀደም አንድ ወንድማችን እየነገረ የነበረ የዚህ በእንጨት ላይ የእንጨት በፎረስትሪ ላይ ነው ጥናቱ። አሁን 90% በላይ የሚሆን ከውጭ እንጨት እናስገባለን ብለህ ታምናለህ መሰለኝ? ኢምፖርት በጣም በኢምፖርት ላይ የተመሰረተ ነው የኮንስትራክሽን ስራዎች ጣውላው ምናምኑ ማለት እኮ። ዱባይ እንደ መተላለፊያ ሆና እንጨት የሌላት ሀገር ትሸጣለች ለኛ። ከሌላው ትገዛና እዛው ዝም ብላ ስላቆየችው ብቻ ምናምን ትንሽ አትርፋ ቸፕ ታደርግልናለች ለኛ። ከተለያዩ ሀገሮች እናስገባለን እና ኢትዮጵያ ተክላ ኤክስፖርት ማድረግ የሚችል የአየር ጸባይ ያላት ምድር ይሄ ኢንዱስትሪ ይሄ አግሪካልቸራል ኢንዱስትሪው ስላላደገ እንደዚህ ኢምፖርት በኢምፖርት ላይ ነው ያለነው እና በአጠቃላይ የኢንዱስትሪው እርሻውንም ያየን እንደሆነ ሌሎች ዘርፎችንም በየዘርፉ ያየን እንደሆነ መሳይ ትኩረት ስላልተሰጠ ኢንዱስትሪው እያደገ ነው ለማለት አይቻልም። እና እያደገ የመጣው ሎጅ ነው። በቃ አሁን የሎጅ ላይ የሚሰጠውን ይስጥ ያን መግለጫ ቢሰጥ እኛ ተነስተን አሁን የሎጁን ቁጥር ቢጨምሩልን ያልከራከርም መሳይ። ለምሳሌ አሁን 20 ሆነ ያለው 50 ሎጅ ጨምሯል ቢባል አይደለም 50 አልተሰራም ብለን አንከራከርም እዚህ ላይ። ምክንያቱም ከፍተኛ ትኩረት ነው ያለው፣ የሀገር ሀብት እየፈሰሰ ነው ያለው። ኢትዮጵያ ውስጥ ኢንዱስትሪ እኮ ቢያድግ ኖሮ በፊት የምናስገባቸው ምርቶች እየቀነሱ ይመጡና በሀገራችን ያሉት እያደጉ ይመጣሉ። ኢንዱስትሪው ቢስፋፋ እኮ የኤክስፖርት ምርቱም እየሰፋ ይመጣ ነበር። አሁን እንደዛ ነው እያየን ያለ ነው። ከሽንኩርት አቅም ከታንዛኒያ እያስገባን አይደለም። በስጋ ከዓለም ከአፍሪካ አንደኛ የምትባል በከብት ምርት አንደኛ የሆነች ኢትዮጵያ ስጋ ከብራዚል እያስገባች አይደለም። ምንድን ነው እያደገ የመጣው? እያደገ ቢመጣ ኖሮ በኤክስፖርት ምርቱ ላይ እናያለን። እስቲ ይሄንን እንደው በእነሱ ጓዳ ያልተዘጋጀ ትክክለኛውን ቁጥር እስቲ ይንገሩ። ኢትዮጵያ ውስጥ እነዛ 400 ፋብሪካዎችና ኢንዱስትሪዎች ተተኪ አግኝተዋል፣ ተመልሰው ተከፍተዋል። ቢያንስ እነዛን ወደ ቀደመው መመለስ እንችላለን እንኳን አዳዲስ ለመገንባት ይቅርና። አብይ አህመድ 8 ዓመት ሙሉ ቀደም ሲል እንዳልከው ሎጅ ሲገነባ መናፈሻ ቦታ ሲሰራ የአምፖል ሲተክልና ፏፏቴ እንደዚሁ ሲያቆማድን እንደ እድሜ ዘመኑን የጨረሰው ብሩንም ያባከነው። ብሔራዊ ባንክንም እንደዚሁ መረጃ እየሰማን ነው። በተለያዩ አካባቢዎች የእርሻ ኢንዱስትሪ እርሻ አምርተው ዘመናዊ የእርሻ እቃዎችን አስገብተው እርሻውን ምርቶችን ከፍ ያደርጋሉ ተብሎ ባለሀብቶች በሚሊዮኖች የሚቆጠር ብር ወስደው ከሀገር ጠፍተዋል። ማሽኖቹ የሉም፣ እርሻውም የተሰራ ነገር የለም፣ ምርቱም የለም። ይህንን ብር ይዘው ግን ከሀገር መጥፋታቸውን የሚገልጽ መረጃ እየሰማን ነው። ማን ሲዘርፍ ማን እየዘረፈ ማን ዝም ብሎ ያያል ነው። የአባተ ቤት ሲዘረፍ አብረ ዘረፍ ነው ጫወታው። ስለዚህ ከፍተኛ የሆነ ዘረፋ ባለበት ሁኔታ ኢንዱስትሪም ሊያድግ ሀገርም ፈቅ ልትል ምትችላለች። ሙስና ጠፍንጎ ይዟታል። ገለታው እንደው በዚህ ወደ መነሻ ወደ አነሳው ርዕሰ ጉዳይ ልምጣና ከዚህ ከነዳጅ እጥረቱ ጋር በተያያዘ የተከሰተውን አጠቃላይ ማህበራዊ ኢኮኖሚያዊና ሌሎች ቀውሶችን ወደ ተመለከተው አጀንዳ እንግባ። እንግዲህ ብዙ ነገር ብለንበታል። አሁንም ችግሩ እየሰፋ እንጂ እየቀነሰ አልመጣም። ሰሞኑን ከተሽከርካሪዎች እንቅስቃሴ ጋር በተያያዘ ያው የታክሲውን እያየን ነው። በአዲስ አበባ ከፍተኛ የታክሲ እጥረት ተከስቷል። ሰራተኞች ወደ ስራ ገበታቸው መሄድ አልቻሉም። ሰው መንቀሳቀስ አልቻለም። ምርቶች ከተለያዩ አካባቢዎች ወደ ገበያ ቦታ መምጣት አልቻሉም። ትራንስፖርት አገልግሎትን በተመለከተ በነገራችን ላይ ከፍተኛ ቁጥር ያለው የሰዎች ዝውውር የቀነሰበት ወቅት ይህ ወቅት ነው። ሰዎች ለበዓል ወደ ቤተሰቦቻቸው የሚሄዱ ከወዲህ ወዲያ የሚዘዋወር ሰው ቁጥር የቀነሰበት ጊዜ ቢኖር አሁን ነው።
ወላጆቻቸው ጋር የሚሄዱ ቤተሰቦቻቸው ጋር የሚሄዱ ዘንድሮ አልሄዱም። በያሉበት ነው ባለን ያሳረፉት። ምክንያቱም ትራንስፖርት የለም። ከፍለ እንኳን ልትሄድ የማትችልበት ሁኔታ ነው የተፈጠረው። አሁን ደግሞ የዋጋ ማሻሻያ ብለው የሀገር አቋራጭ አውቶቡሶች የዋጋ ማሻሻያ መደረጉን ነገሩን። እንግዲህ የዋጋ ማሻሻያ የተደረገው ከነዳጅ እጥረት ጋር በተያያዘ እንደሆነ ቢገለጽም ከዚህ በፊት ጀምሮ በነዳጅ እጥረት ምክንያት የሀገር አቋራጭ አውቶቡሶች ተገቢውን አገልግሎት እየሰጡ አይደለም። ከነዳጅ እጥረት ብቻ ሳይሆን ከጸጥታ ጉዳይ ጋርም በተያያዘ የሀገር አቋራጭ አውቶቡሶች እንደ በፊቱ እንቅስቃሴያቸው በሰፊው የሚታይ አልነበረም። በቅርቡም እንዳገኘነው መረጃ አብዛኛው የሀገር አቋራጭ አውቶቡስ ስራ አቁሟል። ያሉትም በተወሰነ ደረጃ ዋጋ ጨምረው ለመንቀሳቀስ እየተንገዳገዱ እንዳለ ነው የምንሰማው። አሁን የወጣው አዲሱ የሀገር አቋራጭ የጉዞ ታሪፍ ወይም የዋጋ ታሪፍ በእጥፍ የጨመረ ነው። 100% ነው የጨመረው። 1200 የነበረ 2700 ገብቷል። እሱንም ካገኘህ ነው በደላላ ለዛውም ዋጋው ጨምሮ። ለምሳሌ ባለፈው ማንስቻለሁ ከአዋሳ አርባ ምንጭ 5000 ብር ነው የምትከፍለው። ከ2000 ያነሰ ምናልባትም ከ1000 የሚበልጥ አይደለም። አሁን 5000 ብር ነው የምትከፍለው። ከአዋሳ ሆሳና ለመሄድ 3000 ብር ነው የምትከፍለው ለአውቶቡስ። ድሮ የአውሮፕላን ዋጋም አይደለም። በአውሮፕላን ስትጓጓዝ ይህን ያህል እንኳን አትከፍልም። ከፍተኛ ችግር ነው ያለው። ምርቶች ወደ ከተማ እየገቡ አይደለም። መንገድ ላይ እየበሰበሱ እየተደፉ እየተጣሉ ነው ያሉት። ገለታው ይሄ ነው ትልቁ አሳሳቢ ነገር። በተለይ ንቅናቄን ላይ ያመጣው ተጽዕኖ ሰፊ ስለሆነ አንዳንድ ምርቶች ከጥቅም ውጪ ይሆናሉ። በተለይ ያያያዝም ችግር ስላለ፣ ቴክኖሎጂውም ችግር ስላለ ቅድም ያነሳ ነው የእርሻ ቴክኖሎጂ ወይም ይሄ ቫልዩ አድ የሚባለው ሴት ጭመራ ስለሌለ ፓክ አናደርግም ምርቶቻችንን ወይም ፕሪዘርቭ አይደረጉ። ቲማቲሙ በቃ ይበላሻል። አሁን በጣም ብዙ ሰው ደክሞ ቲማቲም ይዘራና እንግዲህ ቶሎ ብሎ በሁለት ቀን በአንድ ቀን መድረስ አለ፣ አዲስ አበባ መድረስ አለበት፣ ናዝሬት መድረስ አለበት፣ አንድ ከተማ ሄዶ መገልበጥ አለበት፣ እያዞረ ቶሎ መሸጥ አለበት። ያኛው ደግሞ ቶሎ ለሚመገበው ለተጠቃሚ ሰው ቶሎ ማዛወር አለበት እና በዚህ መካከል ማቆያ ዘዴ ስለሌለ መኪናዎቹም እንደዛ ስላልሆኑ ብዙ ኪሳራ ያመጣል ማለት ነው። ይሄ የአጭር ጊዜ ችግር አይደለም የሚሆነው። ምናልባት ለምሳሌ አንድ ማሳ ቲማቲም ያጣ ሰው የዚህ ሰው ችግር ዘላቂ ነው የሚሆነው። ነገ ነዳጅ ቢረክስም ምን ዋጋ አለው ለዚህ ሰው? ከሰረ ማለት ነው። ምናልባት ከባንክ ተበድሮ ይሆናል ያችን ያለማት። አይቻለው ደግሞ አንድ ሰው እያለቀሰ ቲማቲሙን የሚገዛኝ አጣሁ ብሎ ሲያለቅስ የሚያሳይ ቪዲዮ አይቻለው። እና ይሄ እንግዲህ አንድ ምንድነው ይሄ ቢያንስ እንደዚህ አይነት ችግሮችን ለመቀነስ እንኳን ስትራቴጂስ መንደፍ አሁን አሉ። በጣም ስስ ጉዳዮች አሉ። ለምሳሌ አሁን ያነሳ ነው የፍሩት እንደዚህ ፍራፍሬ እና ሌሎች ምንድነው ደግሞ የሚበላሹ ምግብ አይነቶች አሉ። ለነሱ ዘመቻ እኮ ማድረግ ይችል ነበር እኮ። እነሱን የሚያስተባብር እነሱን በየቦታው እየመዘገበ ይቀላል። መንግስት መዋቅር አለው አይደለም፣ ስትራክቸር አለው። በዛ ስትራክቸር አማካኝነት ቶሎ የማድረስ ስራዎችን እንኳን እንዲደረስ እንደዚህ አይነት ዘመቻ ታይም እና ከዚህ የተነሳ እነዚህ ሰዎች ኢንቨስተሮችም እየከሰሩ መሆናቸው በጣም ሀሳብ ላይ የሚጥል ነገር ነው። ህብረተሰብም ቶሎ ከአንድ ቦታ ወደ አንድ ቦታ ሄዶ ችግሩን እንዳይተኩስም መሆኑ ሌላ ጉዳይ ነው እና በአጠቃላይ ግን ይሄ ጉዳይ እኔ በጣም ያሳስበናል። መሳይ የዚህ የነዳጁ ጉዳይ ደግሞ አሁን የምናያቸው ዜናዎች ደግሞ ጥሩ አይደሉም። እንደምታየው የዚህ ሆርሙዝ ሰርጥን አሜሪካም ይዘጋለሁ ብላ ትዕዛዝ ወጥቷል ከዋይት ሃውስ እና ይሄንን ተላልፈው የሚሄዱ እርምጃ እንወስዳለን የሚል ነገር ነው እና ይሄ የሚያመጣው ግጭት ምን ያህል ነው? ኢራን ደግሞ አቅም ካገኘሁም እኮ ያንን ብቻ አይደለም እንደውም እዚህ በኤደን ባህረ ሰላጤ አካባቢ ያለውን የባቤል መንደብ የሚባለውን ሳይቀር እሱን ወደ ጅቡቲ ጠጋ ያለውን አካባቢ ማለት ነው እሱን ሁሉ መታለው እያለች ነው ያለችው። እንደዚህ አይነት ዜናዎች ወጥተዋል። ስለዚህ በአጠቃላይ የንግዱ ችግር የዚህ የነዳጁ ችግር በእኛ ላይ በተለይ በእንዲህ አይነት መንግስት ላይ በጦርነት ላይ በሰነበተ መንግስት ዝግጅት የሚባል በማያውቅ መንግስት ላይ ከባድ ችግር ነው ያመጣው። መሳይ እንግዲህ ገለታው የኢትዮጵያ አጠቃላይ ሁኔታ እንቆቅልሽ ነው። መቼም ዓለም አቀፍ ተጽዕኖዎች አሉ። ይሄ አብይ አህመድ እንደ ጦስ ዶሮ ለዚህ ችግር መነሻ የሆነው የመካከለኛው ምስራቅ ቀውስ ነው ቢልም ኢትዮጵያ ውስጥ የሰነበተ የተከመረ
ብዙ ችግር አለ። ይሄ ሊያባብሰው ይችላል ካላልን በስተቀረ ይሄ ችግር ሲቀረፍ የኢትዮጵያ ህዝብ አጠቃላይ የገባበት ውስብስብ ችግሮች ይቀርፋሉ ማለት አይደለም። ምክንያቱም ስርዓቱ በራሱ በቁሙ ብዙ ነገሮችን ሲያበላሽ የከረመ ስርዓት ነውና ከዋጋ ግሽበት አንፃር የሚነሳ ብዙ ጉዳዮች አሉ። ብዙ ነገር በ100 እና 200% ነው የጨመሩት። የሚቀመስ አይደለም። ሰው እንዴት እየኖረ ነው ያለው? ጥሪቱን ጨርሷል። ዕቁብም ይሁን ተቀማጭ አስቀምጦ የነበረው በሙሉ በአሁን ሰዓት ሁሉን ነገር አሟጦ ጨርሶ ፍጥጥ ያለበት ጊዜ ላይ ነው ያለነው። በዚህ ወቅት እንግዲህ የዋጋ ንረቱ አጠቃላይ ግሽበቱ ደግሞ ወደ ኋላ የሚመለስ አይደለም። አብይ አህመድ አገዛዝ ግን ወደ አንድ አሃዝ እያመጣ ነው ግሽበቱን እየቀነሰ ነው የሚል ሪፖርት በቅርቡ በብሔራዊ ባንክ ባለስልጣናት አማካይነት ቀርቧል። ግን አንዳንድ ምሁራን ይሄ ነገር ግድ የለም መሬት ላይ ያለውን እውነታ የሚያሳይ አይደለም እንደነ ዶክተር አለማየሁ ገዳ አይነት ምሁራን በአዲስ አበባ ዛው ውስጥ ሆነው ነው እንዲህ አይነት ዳታዎችንና ጽሁፎችን እያቀረቡልን ያሉት። የሚነግሩን ነገር ደግሞ ሌላ ነው። አገዛዙ ከሚናገረው በተቃራኒ ምናልባት እሳቸው የሚጽፉትና የሚነግሩን ቁጥርና ትንታኔ መሬት ላይ ያለውን በደንብ የሚገልጽ ሆኖ ነው ያገኘሁትና እስቲ እሳቸውንም ኢኮኖሚያዊ ትንታኔን በተመለከተና ከሀገሪቱ አጠቃላይ ከገባችበት ችግር አንፃር እንዴት እንዳየኸው ሐሳብ የምታካፍለን። ፕሮፌሰር አለማየሁ ገዳ ከዚህ በፊት የማክሮ ኢኮኖሚ ማሻሻያ ተብሎ ሲወጣ ምክራቸውን የለገሱ ምሁር ናቸው። እኔ እንደው የነሱን ምክር ሳይ እንደው በእውነት የሚሰማ መንግስት ቢኖረን ኖሮ ከብዙ ጥፋት እንታደግ ነበር። በየዘርፉ ሰዎች አሏት ኢትዮጵያና በኢኮኖሚው ዘርፍ በጣም ተስፋ ከማደርጋቸው መካከል እኚህ ምሁር ናቸው ፕሮፌሰር አለማየሁ ገዳና ከዚህ ከግሽበቱ ጋር በተያያዘ የሰጡት ትንታኔ ያለ ብዙ ኢትዮጵያውያን ቢያነቡት በጣም ጥሩ ነው። አዲስ ስታንዳርድ ላይ ነው ወጥቶ ያየሁት እና ግሽበቱን ነው እንግዲህ ያለውን ፓራዶክስ ወይም ደግሞ ተቃርኖ ነው ያሳዩት። የኢትዮጵያ ስታቲስቲክስ ባለስልጣን የሚያወጣቸው አሉ እና አጠቃላይ ግሽበትን በተመለከተ እየቀነሰ ነው ይላል እና እንደውም ወደ 9.4 አጠቃላይ ግሽበት ወደ 9.4% መጋቢት ላይ ደርሷል ይላል እና ኑሮ ደግሞ የሚናገረው ሌላ ነው የሚሉት። እንግዲህ ትልቁ ነገር ኑሮአችን ደግሞ ኢትዮጵያ ውስጥ ያለው ኑሮ ደግሞ ያለው ሌላ ነገር ነውና ይሄ ተቃርኖ ከየት ነው የሚመጣው በሚለው ላይ ትምህርታዊ የሆነ ትንተና ነው የሰጡት እና አንዳንድ ያነሷቸው አይተምስ አሉ። በሁለቱም ነው የሚሉት ሀገር ውስጥ በሚመረተው ምርትም ኢምፖርት በምናደርገው በምናስገባው ምርትም ላይ ከፍተኛ ጭማሪ ነው የምናየው። ለምሳሌ ቡናን ያነሳሉ፣ ወደ 95% ነው ጨምሮ የምናየው። ጤፍና ስንዴ ከ60% በላይ ጨምሯል ነው የሚሉት። ከውጪ በሚገቡም ላይ ያየን እንደሆነ 5 ሊትር ዘይትም ሚዛውን ስኳርንም ያየን እንደሆነ ወደ 150% አካባቢ ጨምሯል ነው የሚሉት። ነዳጅ ከ2 ዓመት በፊት 91 ብር የነበረው አሁን 142 ብር ከ41 ሳንቲም ነው የሚሉትና ይህ ሁሉ ጭማሬ በጣም የሚያስደነግጥ ጭማሬ ያለ የኢትዮጵያ ስታቲስቲክስ ባለስልጣን ደግሞ ግሽበቱ አጠቃላይ ግሽበቱ እየቀነሰ ነው ይላልና ይሄ ችግር ከየት መጣ በሚለው ላይ ነው ትንታኔ የሰጡት። እንግዲህ የስታቲስቲክስ ያያዝ ችግርም እንዳለ ፖሊሲ ችግር እንዳለ ጠቅሰዋል እና አጠቃላይ ግን የሚያሳየው ነገር ምንድነው? ለኛም መሳይ ቁጥር በዚህ በአብይ አህመድ ዘመን ስታቲስቲክስ በጣም አስገራሚ ነው። በጣም አስገራሚ በየዘርፉ ነው። ችግኙን ብትወስድ ብዙ ጊዜ ያነሳነው ነገር ነው። ከፍተኛ የውሸት ቁጥር ነው ሲመረት የምታየው። የስንዴ ምርትን ውሰድ፣ ዝም ብሎ ቁጥር ነው ሲለቀቅ የምታየው። ኢንዱስትሪው ምናልባት በኋላ አብይ አህመድ ሲናገር ይሄንን ቁጥር ያመጣል እና ግን መሬት ላይ ካለው ሁኔታ ጋር ሲነጻጸር ደግሞ መሬት ላይ ያለው ችግር የህብረተሰቡ ኑሮ ደግሞ ሌላ ነው የሚናገረው። ስለዚህ አሁን እኔ እንደው ከእኚህ ሰው ጽሁፍም የተረዳሁት ነገር አንድ ሰው ሪሰርችም ለመስራት እኮ መሳይ ስታቲስቲክስ ወሳኝ ነገር ነው። የሀገሪቱን ስታቲስቲክስ ወስዶ እኮ ነው ምርምር የሚሰራው መፍትሄ ለማምጣት ማለት ነው። አንድ ገለልተኛ የሆነ ምሁር ብድግ ብሎ የኢትዮጵያ ኢኮኖሚ ችግር ምንድነው ብሎ እስቲ መረጃ ዳታ ለሰብስብ ብሎ እኮ እዛ ሄዶ ሰብስቦ ነው መላ የሚያመጣውና እዛ የተሳከረ ቁጥር ካለ እኮ ድምዳሜው ጥናቱን በሙሉ በዜሮ ነው የሚያባዛው። አገሪቱ በልጽጋለች ብሎ ቁጭ ነው የሚለው ማለት መፍትሄ ያመጣልንም ማለት ነውና ችግሩ ብዙ ነው። በጣም ነው ያዘንኩት የእኚህን ሰው ጽሁፍ ሳይ። አጠቃላይ ግን የኑሮ ውድነቱ ምን ያህል ህዝቡን እየገረፈው እንደሆነ
በዝርዝር ማየት ችያለሁኝ መሳይ። ገለታው ምናልባት ፕሮፌሰር አለማየሁ ገዳ ያው በኢኮኖሚ እይታቸው መረጃዎችን ዳታዎችን መሬት ላይ ያሉትን ሀቅ በሚገባ ከሙያቸው ጋር ትንታኔ ስለሰጡ እንጂ እኮ የኢትዮጵያ ሕዝብ የገባበት መከራን ለድምዳሜ ለመስጠትና ኢትዮጵያ ሕዝብ ችግር ላይ እንዳለ ለመግለጽ እኮ እንደ የሙራንም ትንታኔ እኮ ያስፈልገንም ነበር። ምን ጥያቄ ያስፈልገዋል? ይሄው ገበያው እየተናገረ የሰው ፊት እንደዚህ በድህነት ተጎሳቅሎ አሁን እኮ አዲስ አበባ የለማኝ የኔቢጤው ቁጥር ከአቅም በላይ ሆኗል። ሁሉም ሰው የኔቢጤ ሆኗል። መተፋፈር ገብቶ እንጂ ሁላችንም በለመንን አለ አንድ ሰው እንደዚሁ ሲጽፍም ተመልክቻለሁ። ተፋፍረን እንጂ ሁላችንም የኔቢጤ ሆነናል። ነገ ከነገ ወዲያ ማን በልቶ ማን ጦሙን ያድራል የሚል ይሄ የህዝብ ቁጣ መገንፈሉ አይቀርም በዚሁ ከቀጠልን። አብይ የለም አሁንም ያው በዛሬው የቴሌቪዥን ፕሮግራም በልጽገናል ነው አድገናል ነው። የተወሰኑ ጥቂት በዙሪያቸው ያሉት ዘርፈው የሚበሉና በልተው የሚያድሩ አሉ። እነሱ የሉም ማለታችን አይደለም። በእነሱ ግን የኢትዮጵያ ህዝብ ህይወት የኢትዮጵያ ህዝብ እድገት ሊለካ አይችልም። ከ99% በላይ የሚሆነው ኢትዮጵያ ህዝብ ችግር ላይ ነው ያለው። ይሄን ፕሮፌሰር አለማየሁ ገዳም የሌሎችም ጽሁፎች ምስክርነት ይሰጣሉ እንጂ እውነቱን ህዝቡ በአደባባይ የሚያውቀው ነው። ትልቅ ችግር ነው ያለው ኢትዮጵያ ውስጥ። ምናልባትም በዚህ የተነሳ ከፍተኛ ማህበራዊ ቀውሱ ወደ ህዝባዊ እምቢተኝነት ሊሸጋገር እንደሚችል ምንም ጥርጥር የለውም። ፋኖ ከዛ ባይመጣም ሌላው ታጣቂ ኃይል ገስግሶ ወደ አዲስ አበባ ባይደርስም ይሄ ጉዳይ ብቻም አገዛዙን አሽመድምዶ ከስልጣን ሊወገድ የሚችልበት ጊዜ ሩቅ እንደማይሆን ነው አብይ አህመድ ይህንን የሰጋው። ለዚህ ነው ከ100,000 በላይ የኦሮሚያ አድማ በታኝ ኃይሎችን በአዲስ አበባ ላይ ያሰማራ እየተዘጋጀ ያለው። ከዚህ በላይ ምን ምልክት እናያለን ገለታው? ይሄ ነው መሰረታዊ ነገር። ይሄ ነው መሳይ። እንግዲህ የኢትዮጵያ ህዝብ በችግር በኑሮ ሲጠበስ መኖር የለበትም። ይሄ ችግር ሰው ሰራሽ ችግር ነው፣ የመንግስት ችግር ነው፣ የፖለቲካ መፍትሄ ነው የሚያስፈልገው። እንደዚህ አይነት ችግር ውስጥ ሀገር ሲገባ ኢኮኖሚው በዚህ ደረጃ ከባድ ችግር ውስጥ ከገባ ኢንፍሌሽን ወይም ግሽበት በዚህ ደረጃ የማይገታ ከሆነ ውድነት በዚህ ደረጃ ላይ የሚሄድ ከሆነ ዝም ብሎ መቀጠል አይቻልም። መንግስት መቆም ነው ያለበት፣ ለውጥ መምጣት ነው ያለበት። ስለዚህ ህብረተሰቡ ዝም ብሎ በችግር አለንጋ እየተገረፈ ብዙ መቆየት የለበትም መሳይ። ለለውጥ መነሳት መቻል አለበት፣ መስተካከል አለበት። አለበለዚያ ብዙ ዋጋ እንከፍላለን። ዓለም እንደዛ ነው የሚያደርገው። ጥቃቅን ነገሮች ሲጨምሩ ነው ለምን ጨመረ የሚለው መንግስት ህዝቡ። በዚህ ደረጃ ዘርፈ ብዙ የሆነ ችግር ውስጥ ኢትዮጵያን ስንገባ እንደው ጀርባችንን ሰተን ላልቅ ቀንበር ተሸክመን ዝም ብለን እየቆዘምን መኖር የለብንም። ነቃ ማለት ያስፈልጋል። ህዝባዊ እምቢተኝነት መቀስቀስ እና ወኔ ያስፈልገናል። የአባቶቻችን ወኔ መሳይ መምጣት አለበት። አሁን ወጣቱና ሰልፎችን በውጭም በአገር ውስጥም በማድረግ የፖለቲካ ለውጥ ማምጣት አለብን። የፖለቲካ ለውጥ ነው ዞሮ ዞሮ ህክምና የሚያመጣው። አሁን የያዘው ኢንፍሌሽን ሊረግብ የሚችለው ወደ ሰላም ወደ ልማት ጠመንጃ ወርደን መመለስ የምንችለው የፖለቲካ መፍትሄ ሲመጣ ነውና ይበቃል። በቃ ኢናፍ ኢዝ ኢናፍ ይላሉ አይደለም ፈረንጆች። የኢትዮጵያ ህዝብ ኢናፍ ወይ በቃ የሚልበት ጊዜ መምጣት አለበት። በጣም አመሰግናለሁ ገለታው። እንግዲህ የዛሬው የአንከር መረጃ ክፍለ ጊዜ ይህንን ይመስላል። በርካታ ርዕሰ ጉዳዮችን አንስተን ተወያይተናል። መረጃም እንደዚሁ ለተመልካቾች አጋርተናል። ለነገ ቀጠሮ በመያዝ እንሰናበታለን። ገለታው በጣም አመሰግናለሁ። እኔም በጣም አመሰግናለሁ መሳይ። መልካም ቀን።